እኮ አንዴ ፍቅር እየተበላሸ ነው ነገሩ። አሁን አንቺ መሀል ላይ አቋርጠሽ እዚህ ጋር ጃምፕ አድርጓል ስትይ ሀቢባ እኔ በስቲ ያደረገውን ስለነገርኩት አሁን ሊመለስ ነው እንጂ ይሄ ነገር ተዘሏል። ገባሽ? እኔ ዝም ብዬ እዚች ጋር ረጅም ስሰማ እንደዚህ የኖራችሁትን ታሪክ አይደል እንዴት ይጠፋብሻል? የኖራችሁት ታሪክ ያሳለፋችሁት። እሺ ልቀጥል። እዚች ጋር ሌላ ታሪክ ነው እየተነገረኝ ያለው። ስለዚህ አንቺ ደግሞ የኖራችሁትን ንገሪንና የአንቺ ተራ ላይ ንገሪንና እኛ ህዝብ እዚህ ጋር ያለው 30 ሺህ ህዝብ ሰምቶ ራሱ ይፍረድ። አንቺ ድል ስጡ ይናገር። ገባሽ? በአንቺ ተራም እሱ እንዲያቋርጥሽ እኔ አልፈቅድለትም። ስለዚህ ሀቢባ ለእኔ አልፈቀድሽልኝም፣ ለእሷ ግን እየፈቀድሽላት ነው። ያለ ፈቃዴ የሆነች እያበራች ነው እንጂ ፈቅጄላት አይደለም። በጣም ከፍቅር ፕሊስ አንዴ ይጨርስና በአንቺ ተራ እስካሁን እኮ እሱ ነጥብ ነው የያዘው እንጂ ሚዩት አላበራም። እና ፕሊስ እስከሚጨርስ ሚዩት እንዳታበሪ። ስለራሱ እናት የማንሳት መብት አለው። እናቱ ጉሊት እንዳገዘቻችሁ ነገር ገብቶኛል። እኔ ስለ ቤተሰብ እዚህ ጋር እንዲወራ አልፈልግም። እሱ ደግሞ ሲያወራ እኔ እዚህ ጋር ኖ ስል እኔ ላይ ነጥብ እንዲያዝ ነው። ኦኬ እሺ፣ አቦ ስለ እሷ ቤተሰብ እንዲወራ ካልፈለገች እሷ ያውራ፣ ስለ ራሱ ግን ያውራ። ቤተሰብ አንተ አታንሳ፣ ስለ እናቷ ስለ ራሱ ግን መብት ነው። ሂስቶሪውን እንኳን አየይዤ እኮ ምን መሰለሽ አንድ 3 ነጥብ ልንገራችሁ። እኔ እዚች ጋር ዩቲዩብ እና ሲም ካርድ ፈልጌ ነው የመጣሁት። እዚች ጋር እንደዚህ የሚያዞር ነገር የሆነ እኔ ላይ ነጥብ ለማስያዝ ነው። ገባችሁ? እኔ ስለ ቤተሰብ ስለ ቤተሰቦች በፍጹም እንዲያነሳ ማንም አይፈቅድለትም። ስለ ቤተሰቦች አያነሳም። ስለ ራሱ እናት ነው ያወራው። ስለ አንቺ ቤተሰቦች አንድና አንድ ስም አልጠራ። ምንድን ያለው ከቤተሰቦቿ ጋር ኦኬ ስላልነበረች እኔ ጋር እኛ ቤት እናቴ ቤት ሊኖር ነው ያለው። አሁን ስለዚህ ነገር ማውራት አልፈልግም ነበር። አወራለሁ። ጀምሪ። እኔ እና እሱ ዩቲዩብ ስጠኝ አትስጠኝ እየተባባልንበት ባለንበት ሰዓት ላይ ማታ 5 ሰዓት ላይ ቪዲዮ ለቀቀ። ምን እኔና ፍቅር ዋሽተናችሁ ነበር። አሁን ያለውን ነገር ነው እዛች ጋር ያወራው እና ልጅ አለን ደብቀናቸዋል ምናምን አለ። ኦኬ ልጁ እንደነገርኩሽ የእሱ ማዘርጋ ናት፣ የእሱ እናት ጋር ናት። ስለዚህ ነገ አውጥቶ ቪዲዮ ይሰራበታል። እመቤቴን ነው የምልሽ። 5 ሰዓት ያ ቪዲዮ ተለቀቀ። ሌሊት 11 ሰዓት እንዲቆጭ ብዬ መኪና እስኪወጣ 11 ሰዓት ላይ ወጥቼ ተሳፍሬ ነው የሄድኩት እና ሄጄ እናቱ ጋር የተሰራብኝን ነገር አየሽ አይደለም። ለምን የእሷን ፓርት ብቻ ነገርክን? ለምን አንተ ቪዲዮ ሰርተህ ለምሳሌ ይህን አልነገርከንም? ታሪኩን መጀመሪያው አንተ ቀድመክ እሷ እናትህ ጋር ሄዳ ልጁ የወሰደችበትን ሪዝን እኛ አሁን ስንሰማ ታሪኩን ከሀስከበ እየነገርከን የነበረው እዚህ ጋር መሀል ላይ አንተ ቪዲዮ መስራት ግን ለምን ጃምፕ አረከው? ለምን እሱን ፓርት ዘለልከው? አንተ ወደ ለኦዲየንሳቸው እስከዛሬ ድረስ ዋሽተናቸዋል፣ ልጅ አለን ደብቀናቸዋል ብለህ እውነታውን ለኦዲየንስ መናገርህን መዝለል አልነበረብክም። ይሄንን ፓርት አይደል? እሺ ላንሳው። ከዛ ላጥራውና ትመልሰዋለህ። ላንሳው። አይ ሀቢባ ትፈልገዋለች። ያለውን ነገር አድርጌ ትመለሳለህ። ይሄ ትልቅ ፓርት ነው፣ መዘለል አልነበረበትም። ይሄንን ፓርት ሀቢባ ኦኬ አስፈላጊ ያ ስልሽ ያን ያህል ትልቅ ፓርት አይደለም። እውነቱን ስነግርሽ ነው እንጂ ይቀይረዋል ነገሩን። እሷ ፍቅር አንዴ ይቅርታ አድርጊልኝ። ይቀይረዋል ነገሩን፣ ትርጉም ሌላ ትርጉም ይሰጠዋል። ለምሳሌ እኛ እየሳልናት ያለነው እዚህ ጋር ስትነግረን ላይክ ከመሬት ተነስታ ያሳደገችላት እናትህን ሄዳ ሳታመሰግን ልጁን ብድግ አድርጋ ህፃኗን መውሰዷ ነው ብለን እሷ እንደ ነገረኛ እንድናስባት ያደርገናል። ያኔ አይደለም የወሰደችው ሀቢባ፣ ቀስ ብለሽ የሆነ እንትን አንደርስታንድ አድርጊሽ። ያኔ አይደለም የወሰደችው ልጅ። ኦኬ እሺ፣ ግራ ገባን እኮ። አንደኛ በዩቱብ ቻናል እያንዳንዱን እሷ ትሰራ የነበረው ብር ቀጥታ ወደ አንድ አካውንት ነበር ይገባል የነበረው። ብርም ብላለች። እንደገና ግን ስለ ገንዘብ ነው ታው ስለወጣችሁ ስልክ። ሶስተኛ ድንገት ስለሆነ የወጣችሁ ምንም ነገር ይዛ አልወጣችሁም ከቤት ስትወጣ። ሁለተኛ ደግሞ ሴም ካርድ፣ ስልክ፣ ገንዘብ
መኪና እነዚህን አራቱን እና ዩቱብ ቻናል 5 መዝግብና እያንዳንዱን ይሄ በዚህ ይሄ እንደዚህ ያ አንፈልገው ሌላውን ታዩት ሌላ ብቻ ነው ፈልገው እንዴት ታላለች የሚባል አማርኛ የለም እንዴ? እሺ በቃ መልስ። እሺ አንተ መልስ። ይምላሽ ይስተበት ታዩና ገንዘብ ይገባል ሙሉ ለሙሉ ይገባል። የስ ይሰማል። አዎ እውነቷን ነው። እንዲህ የዩቱብ ቻናል ገቢው አዎ እውነቷን ነው። ሙሉ በሙሉ እኔ ጋር ይገባል። ከመግባት ባለፈ ደግሞ ይኸውልሽ እንዴት መሰለሽ ስንጠቀም የነበረው አብረን አይደል የምንኖረው። አብረን ስንኖር የእሷን አካውንት እንጠቃቀምበታለን። ሞባይል ባንኪንግ አለው። ከዛ ብር እያወጣን በእሱ አካውንት ነው የምንጠቃቀመው። እኔ በሰዓቱ እንትን አካውንቴ የሆነ ፊርማ እንትን አይልም ነበር ማለት ቡታጅራ ነበርን። ከቡታጅራ አዲስ አበባ መጣን። አዲስ አበባ ከመጣ በኋላ አልተስተካከለልኝም ይሄ የፊርማ ነገር ታውቃለች ፍቅር። ፊርማ ተሳስቶብኝ በቃ ማስተካከል ስላልቻልን በፍቅር አካውንት መጠቀም ጀምረናል። ለረጅም ጊዜ እስክትሄድ ድረስ በፍቅር አካውንት ነው ገንዘብ የምናንቀሳቅሰው የምንጠቀመው። ኦኬ ያንተ ልክ እንደ ሴቪንግ ፔመንቱ ይገባል፣ ግን ዊዝድሮ የምታደርጉት የምትከፍሉት ምናምን በእሷ አካውንት ነው። በእሷ አይ ለሆነ ያህል ጊዜ ነው እዛ እያለን ምናምን ነገር ነው እንደዛ የምንጠቀመው ቡታጅራ እያለን ምናምን ነገር። ኦኬ ከዛ ከሆነ ጊዜ በኋላ አዲስ አበባ ከመጣን በኋላ ይሄ ፊርማው ነገር ምናምን ተሳስቶብኝ በፍቅር አካውንት ነው የምንንቀሳቀሰው። ሞባይል ባንኪንግ ሁሉ ነገር በእሷ ነው የምንንቀሳቀሰው። ባንክ ብር ምናምን ሙሉ ነገር በእሷ ነው የምንንቀሳቀሰው፣ በብር ጉዳይ ማለት ነው፣ በገንዘብ ጉዳይ። ከዛ ስቲል ሞባይል ባንኪንጓ የሄደች ቀን ስልኩ ሞባይል ባንኪንግ ያለበት ስልክ እኔ ጋር ነበረ። ከዛ እሷ መሄዷን ስሰማ ተመልሼ መጥቼ የራይድ እንኳን ስከፍል አይሰራም ነበረ ስልሽ እንትን አድርጋው ማለት ነው ዘግታው። በዛው ቅጽበት ማለት ነው አይሰራም ነበረ። ነግራኛለች ሪዝኑን። በቃ እንደዚህ ስላሰብኩኝ ለዛ ነው ያዘጋሁት ብላ ራሷ ፍቅር ነግራኛለች። በዚህ በገንዘብ ጉዳይ ምንም አይነት እንትን አልነበረ። በገንዘብ አንተ ጋር ነበር እንደዚህ ነበር። አሁን ንብረት ነበረን አንድ ላይ ሰርተን ያፈራነው ንብረት ነበረ። በብድር በሰዎች ብድር በባንክ ብድር የገዛናት አንዲት መኪና ነበረች። በራሳችን ትንሽ ነገር እንትን ብለን እና እንደዛ አይነት ንብረት ከልክዬ አላውቅም። በይዜ ፍቅር የፈለግሽን ነገር ማድረግ ትችላለሽ፣ መውሰድ ትችላለሽ ብያታለሁ። ቁጭ አድርጌ ማለት ነው። በመኪናውም ጉዳይ ምንም ነገር ነገር ውሰጂ ብያታለሁ። ሶሻል ሚዲያ ላይ ወጥቼ ለፍቅር ብቻ ለራሷን ብያታለሁ፣ ግን ሶሻል ሚዲያም ላይ ወጥቼ ብያታለሁ። ማየት ይቻላል ሁሉንም ነገር። እሺ ጥሩ። ከዛ ባለፈ ሶስተኛ ጥያቄሽ ምን ነበር? ሲም ነው እሷ ስለነበር የምንንቀሳቀሰው ኦልሬዲ ይዛውን ሄደችው፣ ወዲያው አዘግተዋለች። የራይድ እንኳን ልከፍል ስል ኦልሬዲ አልሰራልኝም፣ ተዘግቷል። ስለዚህ ምንም አይነት ገንዘብ እኔ ጋ የቀረ የለም። እሺ እናመሰግናለን። ወደ ሶስተኛው ጥያቄ ዩቱብ ቻናሉ ይቅደም ወይንስ ሴም ካርዱ? የፈለግሽው። እሺ ስለ ሴም ካርዱ በጣም ኢምፖርታንቱ ለእሷ እሱ ስለሆነ ሶስተኛው ጥያቄ የሴም ካርዱ ይሁን። እሺ ኦልሬዲ የሲም ካርዱ ጉዳይ ዲቴል ነገሩን ባላውቀውም ስልሽ በምን ሲም ካርድ ይከፈት በሰዓቱ የትኛው ሲም ይሁን አላውቅም። ብቻ እኔ በሰዓቱ ስራ መስራት ስለምፈልግ ያው አብረን ስለሆንን እሷም እርግዝና ላይ ነበረች። ሰርቼ መቀየርን አቴንሽን አድርጌ በምን ሲም ይከፈት ምናምን አላውቅም ነበር በሰዓቱ። ብቻ ክሬት ተደርጎ ምኑ ቻናሉ ኦር ኢሜይል? ቻናሉ ነው የሚከፈት። ቻናልማ በጂሜል ክሬት የሚደረገው ስልክ እኮ የሚያስፈልገው ኢንኬስ ፓስዋርዱን ከረሳክ የጂሜልህን ፓስዋርድ ሪከቨር ለማድረግ ስትፈልግ ፎርጌት ፓስዋርድ ስትለው ሪከቨር ፓስዋርዱን በምን ልላክልህ የሚለው ላይ ነው ስልክ ቁጥር የምናስገባው አይደል? ኢሜይሉ ላይ ነው የምናስገባው አይደል? ሰው ለኢሜይል ነው ስልክ ቁጥር የሚያስፈልገው? ለኢሜይሏ የተጠቀመችው ስልክ ቁጥር ነው። ኢሜይሉንም ዩቲዩብንም አንድ ላይ ነው ክሬት ያደረግነው። ኦኬ እሺ ገባሽ? እንደዛ ስለነበረ
እንትን አይደለም ነበረ። ከዛ ደግሞ አንዲት ጓደኛችን ናት ክሬትም ያደረገችልን። እኔን መታ ጠይቃ እንዲሰሩ ተቀየሩ ምናምን ብላ ጠይቀኝ ኦኬ እሺ ምናምን ብዬ ነው እንትን ያልኩት። ከዛ በኋላ ጠይቃኛለች። በዛው ልክ በማስረጃ ፊት ነው ስለ ዩቲዩብ ቻናል ስትጠይቀኝ ማለት ከዛ በፊት ወንጀለኝ ስለነበር እንደዚህ ወስደህብኛል ሶሻል ሚዲያ ላይ ወጣ ማለት ነው ስልሽ በጣም የሚደባብሩ ነገሮች ተብያለሁ። ያላችሁ አንድ ለብቻ ከአንድ ለብቻ ነው ያላችሁ። አንድ ቻናል ለሁለት ነው የምትጠቀሙት። ስለዚህ ያ ቻናል ንብረትነቱ የሁለታችሁም ነው። ሁለታችሁም ከሆናችሁ የምትለፉት፣ ሁለታችሁም ከሆናችሁ ፖስት ኮንሲስተንሲሊ ፖስት የምታደርጉት ቪዲዮ የምትሰሩት አንድ ላይ ከሆነ ስለዚህ ያ ቻናል ንብረትነቱ የአንድ ሰው ብቻ ሳይሆን የሁለታችሁም ነው። ወይስ እንዲህ ማለት ደብሮኝ እኮ ነው ሀቢባዬ። ኦኬ ከተከፈተ ጊዜ ጀምሮ አብራችሁ ነው የምትሰሩበት? አዎ ኦኬ እሺ እሺ ጥሩ እንሂድበት ወደ ሴም ካርዱ። ሴም ካርዱ ሲገዛ በአንተ ስም የተገዛበት ምክንያት ምንም ማስባችሁ ሳይሆን በቃ አጋጣሚ ነው። በቃ ገጠመኝ ነው። ኧረ በነበረ ሲም ነው የከፈትነው ነው እንጂ ሲም ካርድ አውጥቼ አይደለም። በነበረኝ ሲም ነው የከፈትኩት። ሲም ካርድ ኢንዲቪጁዋሊ ለዛ ምን አላወጣው። በነበረ ሲም ነው የተከፈተው። ኦኬ በአንተ ጋር በነበረ ሲም ከነበረ ሲም ካርዱ እንደውም በማስም ይሁን በምን ይሁን ምን አላውቀውም። ስቲል ማለት ነው ሀቢባዬ የሚገርምሽ አሁን ቁጥሩን እንኳን እንትን ብትልኝ አላስታውሰውም ሲሙን በከፈትኩ ምን አይነት ሲም እንደሆነ። እንደዚህ አይነት ነገር ኢማጅን ላደርግ አልችልም ሀቢባዬ። በዝም ብሎ ስልሽ በነበረ ለምሳሌ ሲም በነበረኝ ሲም ማለት አንተና ፍቅር ሳትተዋወቁ ጀምሮ በነበረ ሲም ካርድ በነበረ ሲም ነው የተከፈተው። ኦኬ ብቻ በነበረ ሲም ነው የተከፈተው። እሺ እሺ በነበረ ሲም ካርድ ተከፈተ። እናንተ ሪሌሽንሺፕ ውስጥ ገባችሁ፣ ዩቲዩብ ቻናላችሁ አደገ፣ ፍቅርም አረገዘች፣ ወለደች፣ አለቀ። የዛሬ አመት ስትለያዩ ሲም ካርዱን ትታወጣች። ሶ ጠየቀችክ ሲም ካርዱን ትሰጣት። ለምን ነበር ልሰጣት ፈቃደኛ ያልሆንከው? ሲም ካርዱን ይኸውልሽ ሲም ካርዱ ኦልሬዲ ስልሽ የኔ ነበር። እኔ የምጠቀምበት ሲም ካርድ ነው። እኔ የምጠቀምበት ሲም ካርድ ነው። ሲም ካርድ ደግሞ ስትወጣ አይደለም የሆነ ጊዜ ላይ ስልሽ የሆነ ነገር እንደመጣ ነገረችኝ። የሆነ ሰዓት ላይ ይኸውልሽ አይክላውድ እንትን ዩቲዩብ ቻናሉ ከኔ ጋር ለማስወጣት እየተሞከረ ነበረ። ስልሽ አይክላውድ አንድ ነው ሙሉ ነገር አለ። ሰው ከኔ ጋር ምናምን ነገር ፓስዋርድ ለመቀየር እየተሞከረ ነበር። አንተ ጋር ኖቲፊኬሽን ይደርስ ከዛ ደወልኩና እንዲህ ምናምን ነገር እየሞከርሽ ነው ፍቅር እንዲህ ይጠፋል ምናምን ብዬ ደወልኩላት ለራሷ። ከዛ ዝም አለች፣ መልስ አልመለሰችልኝም። ከረጅም ጊዜ በኋላ 15 ቀን ምናምን ዝም አለች። እሱን ነገር እያረግሽ ነው ምናምን ስላት 15 ቀን አላወራችኝም። ከዛ ከ15 ቀን በኋላ ምናምን እንዲህ በማስረጃ ፊት ምናምን ተብሎ ሰው አመጣ። በእሷ በኩል ነው የመጡት ሰዎቹ። ቁጭ አረግን ስላለው ስለ ዩቲዩብ ቻናል ቁጭ ብለን አወራን። ቁጭ ብለን የምታውቂያቸው ጓደኞች ይመስሉኛል ልጆቹ ሀቢባዬ። ኦኬ እሺ እኮ ማን ጋር እንዲቀር ሽማግሌ ያስቀምጣችሁ ስትስማሙ ማን ጋር እንዲቀር ተስማማችሁ? ቻናሉ ለማለት ማን ጋር እንዲቀር ሳይሆን እንደዚህ አድርገሽ ከእኔ ስልክ ላይ አስወጥተሽዋል ምናምን ነገር እንዲህ እየሞከርሽ እንደነበረ ገብቶልኛል። እንደዚህ አይነት ነገር ብዬ አስረዳኋት። ሰው ሲም ስጠኝ አለች በሰዓቱ። እንደዚህ አድርገህ ሲም ነው ሲም ስጠኝ በቃ ምናምን እኮ እየሞከርሽ እንደሆነ ታውቂያለሽ ምናምን ነገር አልኳትኝ። ከዛ በቃ ሲሙን ነው የምፈልገው በሲም ማግኘት እችላለሁ ምናምን አለችኝ። ከዛ በቃ በሰዓቱ በስነ ስርዓት እያወራችኝ አልነበረም፣ እየሰደበችኝ ምናምን ነበር በልጆቹ ፊት በእንትኖቹ በእሷ ጓደኞች ፊት እየሰደበችኝ ስለነበረ እንዲህ ዲስሬስፔክት እያደረገችኝ ተቀምጬ ማውራት አልችልም። በጣም እየሰደበችኝ ስለነበር ነው በቃ እንዲህ ነው ብለን ተነስቼ ሄድኩኝ እንጂ እንደዚህ አልሰጥም እንደዚህ ምናምን ብዬ አላውቅም። ከዛን ጊዜ በኋላ ምናምን ለረጅም ጊዜ አልተገናኘንም ከፍቅር ጋር። አይ ነው ሰላም ነን፣ ምንም አይነት ክፉ ነገር አንደራረግም፣ አልተደራረግንም። እኔ አሁን ስቲል እዚህ ደውላ እንደዚህ ስትለኝ ቅድም ደውዬላት ነበር ጠዋት ነው ከሰዓት ላይ
ደውዬ ምንድን ነው የምሰማው ምናምን ብያታለሁ። ከዛ እንዲህ እኮ ነው እኮ እኔ ምናምን አልኳት። ነው አንተ አይደለህም ሜንሽን ያንተን ስም አልጠራውም ግን እንዲህ ምናምን ብላ እያወራችኝ ነበር። አሁን ቅድም አካባቢ የሆነበት ሁኜ ደውላ ስትጠራኝ እኔ ራሴ ደንግጫለሁ እዚህ ጋር እንትን በማለቴ እና ችግር የለም። እሷም ያላትን ሀሳብ ጥያቄ ሜቢ ጨረሽልኝ። አላለቀም። እሺ ቻናሉ አንተ የት ሄደ ብለህ ነው የምታስበው? ማን ወሰደው? አሮን ነው እኔ እንጃ እርግጠኛ ሆኜ መናገር አለ። ጋይስ ኮፒ ሊንክ አድርጎ እየተቆራረጠ ነው። አይ ቲንክ ከፉአድ ነው መሰለኝ የሚቆራረጠው አይደል? ከኛ አይደለም። እኔ ቆም ያለ የሆነ ስታክ እኔ ነበርኩ ስታክ ያደረኩ 8,000 ሰብስክራይበር ነው አይደል ያለው? ኦልሞስት 200,000 ሊገባ ነው። 193,000 ኦኬ 7,000 ናት የጎደለችው 200,000 ልትገባ። ለዩቱብ ቻናል 200,000 ሰብስክራይበር ማለት ቀላል አይደለም። በጣም ያደክማል። ራሴ ዩቱብ 4 አመት ሆኖ እስካሁን ድረስ 60,000 ሰብስክራይበር ነው ያለው። ቻናል ለማሳደግ በጣም ቲክቶክ በጣም ሲሪየስ እሱን ፍቅር ራሷ ትመሰክርልኛለች። ዩቱብ በጣም በልቼበታል። የሆነ ድርጅት እንደማሳደግ በሉት ዩቱብ ቻናል ማሳደግ ማለት እና ቲክታክ ዝም ብላችሁ ማምታችሁ ኦር የሆነ አካል መክፈል ያለበት ነገር ካለ ከፍሎ ለአንዱ ወገን ነው እንጂ መሆን ያለበት ቻናሉ ሊቆረስ አይችልም። ስለዚህ ለኔ ካልሆነ ለአንቺ ካልሆነ ለኔ አይሆን የሚባል ነገር ነው። እኔ የኔ ነው ይሄ ቻናል ብዬ አላውቅም። ፍቅር ግን ሁሌ ስቲል ሶሻል ሚዲያ ላይ ወጥታ ዩቱቤን ዘርፎኝ ምናምን ነው የምትለው። ግን እኔ ብዬ አላውቅም። ያው እኛ ሴት እኮ ስለሆነች ነው ልትረዳት ይገባል። እሱን አይደለም ልሽ ሀቢባዬ፣ እኔ እንዲህ አልልሽም። ዩቲዩብ ቻናሉ ከመክፈት ጀምሬ ራሴ ነኝ ለዚህ ዩቲዩብ ቻናል ቪዲዮ ሰርቼ ራሴ ኤዲት አድርጌ ራሴ ሙሉ ነገር ፕሮሰስ አድርጌ ፖስት እስከማድረግ ድረስ ፍቅር እናቴ ትሙት ነው የምልሽ እኔ ጋር ሆና ኤዲት ማድረጉላ አትችልም ነበር። አዎ ግን እዛ ቦታ መኖሯ በራሱ ይልቅ ሰው ተመልካች ሴትና ወንድ ይወዳል፣ ባልና ሚስት ምናምን ይወዳል። ሰው ስለዚህ እሷ ባትኖር ቻናሉ አይደምቅም። አንተ ኤዲት አይደምቅም። እኔ አልልም እንደዛ የኔ ነው ምናምን ብዬም አላውቅም። ጎበዝ እኮ ያለ ሴት ዩቱብ ቻናልም አይደምቅም፣ ህይወትም አይደምቅም፣ ቤትም አይደምቅም፣ ምንም አይደምቅም። ትልቁን አድቫንቴጅ የምትወስደው እሷ ናት። ኤግዛክትሊ አንተ ድካሙን ብትደክምም ገባክ። የእሷ እዛ ቪዲዮ ላይ መኖር ትልቅ አስተዋጽኦ አለው ለእይታ እና ዩቱብ ቻናል ደግሞ ዋናው ነገር እይታ ስለሆነ ግን እናንተ ተስማምታችሁ ወይ ብሩን አንተ ውሰድ ንብረቱን ቻናሉን እኔ ልውሰድ ምናምን ተባብላችሁ ተስማምታችሁ አንዱን ነገር ቢወስድ እንጂ አሁን እኮ ይሄ ቻናል የማንም ሳይሆን ማንም ሊበላው ነው ማለት ነው። አሁን ማን ጋር እንዳለ እኔ ይኸው ልስጥሽ ብዬ ቀጥሬያት ሁላ አውቃለሁ። ፍቅርን እኔ ቻናልሽን ልስጥሽ ምን ነበር ምክንያት ልስጥ እንትን የሆነ ነገር ስልሽ ይሄ ሶሻል ሚዲያ ላይ ሀቢባዬ ብዙ ነገር ተባልኩኝ በዚህ ቻናል ምክንያት ወታ ሰርታብኝ ማለት ነው። ሰው በማስረጃ ፊት ልስጥሽ አልኳት። ሰው ባለበት ማስረጃዎች ነገ ደግሞ አልሰጠኝም እንዳትል ማለት ነው። እንደዚህ አይነት ነገር እንዳይፈጠርብኝ ከዛ በማስረጃዎች ፊት አልኳትኝ። ሀቢባዬ እውነቱን ነው የምነግርሽ። ማስረጃም ካስፈለገ ይመጣል። ምን አይነት ሰው እኮ ማስረጃ ምን አይነት አለችኝ። ሰዎች ይኑሩ፣ በአንቺም በኩል በእኔም በኩል ሰዎች ይኑሩ አልኳት። ምን አይነት ሰው ቀረጸ ደግሞ ቢሆን ሀይድ ይደረጋል። ፓስወርድ ቪዲዮም ይኑሩ ብያታል። ለመሰለ ሰው ነገ ይቀየራል። ሰው ነገ ገንዘብ ተከፍሎት ዋሽልኝ ብትለው ይዋሻል። የውሸት ምስክር መስክርልኝ ዶክመንት ያዘው ነገር ግን አይለቅም። ቪዲዮ እየተቀረጸ ስታስረክባት ቻናሉን እሷ ጋር ሎጊን ስታረግ ከዛ ከአንተ ጋር እሷ ፓስወርዷን ስትቀየር ምናምን ቢሆን ሞር ሴፍ ይሆናል ለሁለታችሁም። ግን አሁን የት ነው ቻናሉ? አንተ የት ነው ብለህ ታስባለህ? ይሄ አልኳ ብያታለሁኝ። ይሄን ሁሉ ነገር ስልሽ በቃ በማስረጃ ፊት ብቻ ይሁን ቪዲዮ የሚኖር ጓደኞቻችን ዩቲዩበር ጓደኞቻችንም ይኖሩና በእነሱ ፊት ልስጥሽ አልኳትኝ። ብቻችንን ከሚሆን ምናምን ብያታለሁ። ከዛ ኖ አለችኝ። አልፈልግም አለችኝ። በእነሱ ፊት በማንም ሰው ፊት አልፈልግም አለችኝ። እሺ አንዴ ይህንን ስለምጠይቃት እሷን ብላለች አላለችም ስለምጠይቃት አንዴ ልጻፈው። ያ ትንቢ ብላለች። ምንም አውቀው ነገር የለም። የቻናሉን ስም የቀየረው ማን ነው? አላውቅም። ይሄንንም ነገር ባነሩን ሀቢባዬ እኔ ቅድም ነው የሰማሁት። ቅድም ነው ያየሁት። ቲክታክ ራሱ የተቆረጠ ማታ ኳስ ስለነበር ኳስ ላይ ነበርኩኝ ሌሊቱን ሙሉ። ኦኬ እሺ። ታዲያ ፓስዋርዱ ሁለታችሁም ታውቁታላችሁ አይደለ? የቻናሉን ፓስዋርዱ ምናምን እኮ ፓስዋርድ ያው ስልሽ ፓስዋርድ ኦልሬዲ እንደተቀየረ ያስታውቃል እኮ
ማን ሊቀይር የሚችል ስልጣን ያለው ሰው ሴም ካርዱ ያለው ሰው ብቻ ነው አይደል? መቀየር ሴም ካርዱ እጁ ላይ ያለ አይደለም። ሲም ካርድ ማተር የሚያደርገው መች ነው? ኢሜይል እና ፓስዋርድ ኦልሬዲ ምን አለ መሰለሽ፣ ኢሜይል እና ፓስዋርድ ነው ለዩቲዩብ መሰረታዊ ነገር አይደለም። ኢሜይልና ፓስዋርድ የኔን ኢሜይል አንድ ሰው የኔን ዩቱብ ቻናል ሳይኒን ማድረግ ከፈለገ ኢሜይሌን ቢያቅም ፓስዋርዴን ካላወቀ ማድረግ አይችልም። ግን ምን ያደርጋል መስሎኝ? አዎ ኢሜይሌን ሳይኒን ለማድረግ ሪከቨር ፓስዋርድ ፎርጌት ፓስዋርድ ሲል ጂሜል ምን ይለዋል? ኦኬ ሪከቨር ፓስዋርዱን በምን ልላክልሽ ይላል። እኔ ቻናል ስላለኝ አውቃለሁ። ራይት ሶ በምን ሲል ያስገባሁት ቁጥር አሁን እኔ መጀመሪያ ጂሜይሌን ክሬት ሳደርግ የሰጠሁትን ቁጥር ቀይሬ ከሆነ ወይንም ደግሞ ለመቀየር ከፈለግኩ መጀመሪያ አሮጌው ላይ ቨሪፊኬሽን ኮድ ይልካል ወደ አሮጌው ሴም ካርዱን መቀየር ምፈልግ ራሱ። ስለዚህ አሮጌው ሴም ካርድ ኢዝ ቬሪ ኢምፖርታንት። ሴም ካርዱ እጄ ላይ ከሌለ የቻናሌን ፓስዋርድ መቀየር አልችልም። ምን ይለኛል? ሪከቨሪ ፓስዋርድ ይለኛል። ከዛ የላኩልሽን አስገቢ ይለኛል። የሚልከው እዛ ሴም ካርድ ላይ ነው። አሁን ፍቅር መቀየር ብትፈልግ ሴም ካርዱ አንተ እጅ ላይ ስለሆነ ልትቀይር ስትሞክር ቫሪፊኬሽን ኮዱ የሚመጣው አንተ ጋር ነው። አንተ ያንን ኮድ 6 ዲጂቱን ኮድ አንተ ካልሰጠካት እሷ መቀየር አትችልም። ቻናል ውስጥ እንዴት መሰለች ሀቢባዬ፣ ከሆነ ጊዜ ከዛ ጊዜ ጀምሮ እኔ ጋር ዩቲዩብ ወጥቷል። የለም እንዴት ወጣ? ፓስዋርድ እንዴት መቀየር ቻለች? ሴም ካርዱ አንድ እጅ ላይ ሆኖ እንዴት ፓስዋርድ እኔ ጋር ብቻ አልነበረም እኮ ዩቲዩብ ቻናሉ አንተ ጋር እሷ ጋር ያ ኦኬ ጥሩ። አው አንተ ጋር እሷ ጋርም ከሆነ ፓስዋርዱን ለመቀየር ስትሞክር እሷ አንተ ጋር እኮ ኖቲፊኬሽን ይመጣል ከሌለ እንዴ ታኒስትራይ ቱ ቼንጅ ይባላል አይደል? ለምን አንድ አይክላውድ ስለተጠቀሙ እዚህም እዛም ኖቲፊኬሽን ይገባል። ይኸውልሽ እኔ እንጃ ዲቴል ነገሩን ባላቅም እኔን ስልሽ አንድ ሰው ሪሙቭ ማድረግ ይችላል የሆነን ሰው አይደለ? ፍሮም ዘ ዲቫይስ የስ ሪሙቭ ከዲቫይሱ ሪሙቭ ማድረግ ይችላል ስልሽ እንዲህ ምናምን ብሎ ላይነግረኝ ይችላል። አሁን እኔ አካውንት የኔ አካውንት የአንቺ አካውንት እኔ ጋር ካለ አንቺን ማስወጣት ይችላሉ። አንቺ ጋርም ያለምንም መልእክት ማለት ነው። የሆነ ጊዜ ላይ ብቻ አይክላውድም እየተሞከረ እንደሆነ እንትን ይለኛል፣ ይነግረኛል። አይክላውዴም ምናምን ነገር ከዛ ፖዝ ያደርጋል ስልኬ ስልሽ አይክላውዱ ተመሳሳይ ስለነበር ከዛ የሆነ እንደዚህ ሲል ደወልኩና ተይ ፍቅር እንደዚህ እየሆነብኝ ነው ስልኬ፣ ምን እያደረግሽ ነው? አይ አይክላውድ ልቀይር እየሞከርኩ ነው እንደዚህ። ኦኬ እንደዛ ከሆነ እኔም እንዲህ ማድረግ አለብኝ ብዬ የሆነ ሰዓት ላይ ቼክ ሳደርግ ዩቱብ ቻናሉ የለም እኔ ጋር። ሶ ይሄንን ነገር ቁጭ አድርጌ በግልጽ አስረዳኋትኝ። እኔ የኔ ነው ብለሽ የምታስቢ ከሆነ እኔ የኔ ነው ብዬ አላውቅም። እውነቱን ነው ነገር የኔ ነው ብለሽ የምታስቢ ከሆነ እሰጥሻለሁ ብያታለሁ። እኔ ነኝ በጣም ብዙ መስዋዕትነት የከፈልኩለት ለዚህ ቻናል። ስለዚህ እኔም እንዲህ እንደ ቀልድ እንዲጠፋ አልፈልግም ሀቢባዬ። እሰጥሻለሁ ማለት እኮ እኔ ጋር ነው ያለው ማለት እኔ ጋር የሌለን ነገር ላንተ ሰው አይ ነው። ይሄ እኮ መጀመሪያ እኮ ነው ይሄ መጀመሪያ እኔና ፍቅር ተጣልተን በትንሽ ጊዜ ውስጥ ነው ያልኳት እነዚህ ነገሮች እኔ ከወጣ በኋላ ምናምን በግልጽ ነው የነገርኳት። አስወጥተሽዋል ከኔ ላይ ብዬ ነው የነገርኳት ሀቢባዬ። ኦኬ መቼ ነው ካንተ ጋር የወጣ? አንዴ ቀኑን ወሩን ማስታወስ ከቻልክ ንገረኝ። እኔ እንጃ ዲቴል ቀኑን አላስታውስም። በጣም ረጅም ጊዜ ስለሆነ ከስንት ወር በፊት ለምሳሌ ካንተ እጅ የወጣ ምን ያህል ጊዜ ነው? ከተጣላችሁ 11 ወራችሁ። እንደዛ ከሆነ ኦልሬዲ ከሆነ ያህል ጊዜ በኋላ ጠፍቷል። ዲቴል ቀኑን አላውቀውም፣ ጊዜውንም አላስታውስም። ያልካት ጊዜና ቅርብ ጊዜ ልስጥሽ ብያታለሁ በምስክሮች ፊት ስላልከኝ ከተጣላንበት ነው ያልኩሽ። በምስክር ፊት ልስጥሽ ያልኳት እኔ እና እሷ ተገናኝተን ነው ሀቢባዬ። ኦኬ እኔ እና እሷ ብቻ ሆነን ያወራ ነው እሱ
ጥሩ። ስለዚህ ይህንን እኮ ባለሙያ መጠየቅ አለብን። አንድ ሰው ዩቱብ ቻናሉን ያለ ሴም ካርዱ ሌላ ሰው ጋር ሆኖ ፓስዋርድ መቀየር ይችላል፣ ቻናሉን መውሰድ ይችላሉ የሚለውን ነገር ከኛ በላይ እውቀት ያለው ባለሙያ መጠየቅ አለብን። እሱን ባለሙያ እንጠይቃለን። እሺ፣ አሁን ላይ ቻናሉ የት እንዳለ አይታወቅም፣ ግን የቻናሉ ስም ደስታ ቲቪ ተብሎ ተቀይሯል እና ባነሩ ተቀይሯል። ቪዲዮቹ ግን ስቲል አሉ፣ አልጠፉም፣ ፕራይቬትም አልተደረጉም። ሶ ማን ነው ደስታ ቲቪ ብሎ የቀየረው? ማን ነው ደስታ ቲቪ? ይሄ ለዚህ ጥያቄ ምላሽ ባለቤት ነኝ የሚል አካል እኔ ነኝ ደስታ ቲቪ ከሌን የሸጠልኝ ከሌ ሽጦልኝ ነው ብሎ ሊመጣ ይገባል። የተሸጠለት አካል ካለ ደስታ ቲቪ ብሎ ቻናሉን ስሙን የቀየረው ባነር የቀየረው አካል መጥቶ የኔ ነው ቻናልነቱ ከከሌ ገዝቼ ነው ብሎ ሊናገር ይገባል። ታዲያ እንዴት ማንም እንደቀየረው አይታወቅም። ባለቤት ለበት ካለ በለዛ እኮ ሊዘጋ ነው ማለት ነው። ህዝቡ ሪፖርት አድርጎ ሊያዘጋው ነው ቻናሉን። ማንም አልተጠቀመም። የሁሉ ልፋታችሁና ድካማችሁ ከንቱ ሆነ። ከሁለት አንዳችሁ ተስማምታችሁ ልትወስዱት ይገባል ባይ ነኝ። እሺ፣ የሴም ካርዱ ተመልሶልናል፣ የቻናሉ ተመልሶልናል። እኔ ጋር አይደለም፣ አላቅም የት እንዳለ ማን እንደወሰደው አላቅም። ሶ ብሏል። ያለ ማስረጃ ደግሞ አንተ ጋ ነው ብለን ግግም ማለት መብት የለንም። ሴም ካርዱ ደግሞ በስሙ ነው። መጀመሪያም እሷን ሳላቃት የነበረ ሴም ካርድ የራሴ ንብረትነቱ የኔ ነው ሴም ካርዱ ብሏል። ኦኬ፣ ሶ ምንም አይነት ገንዘብ እኔ ጋ የለም፣ በእሱ አካውንት ነበር የምንጠቀመው ብሏል። እሺ፣ አራተኛው መኪና ውስጥ ማን እጅ ላይ ነው አሁን ላይ ያለው? አሁን ሜቢ ታውቃለች እና አደጋ ገጥሞት ጋራጅ ነው ያለው። ለመታወቂያ እና ባንክ አካውንቷ ተመልሶላታል። መታወቂያዎቿ እኔ ጋር መታወቂያ በስነ ስርዓት ነው ደግሞ መልሶልናል። ስለመጣትና በትህትና ስለመለስክ እጅግ በጣም አድርገን እናመሰግናለን። ፏድ፣ አሁን አንተም ነጥብ ያዝ። የምትሳሳተው ነገር ካለ እሷ የምትጨምረው የምትቀንሰው ነገር ካለ ይህን ተሳስታለች እንድትል። ስለዚህ ፍቅር አሁን ዎች ብርተሽ ያሻቸውን ነጥቦች እዚህ ጋር ትክክል አይደለም፣ እዚህ ጋር ትክክል ነው እያልሽ ያሳቁኝ ነበር። ግን ችግር የለም ለማስረዳት እያንዳንዱን ነገር አንቺም ግር የሚልሽ ነገር መጠየቅ ትችያለሽ። አብዬ መጀመሪያ ስለ መልፋት ነው የተወራሁት። ይህ ቻናሉ ላይ እኔ የለፋሁት የሚል ነገር ነበር። ያው መጀመሪያ ዩቲዩብ ላይ እውቅና የነበረኝ እኔ ነኝ። እሱ ማንም አያውቁም ነበር። ሶሪ እንደዚህ ስለ ቃላት አጠቃቀሚ በጣም ይቅርታ። እና ዩቲዩብ ቻናል ነው ደግሞ ይቅርታ፣ አብራችሁ አይደል የከፈታችሁ ቻናሉ? ወይስ አንቺ በሌላ ቻናል ታዋቂ ነበርሽ? ከዛ ከፈትን። ኦኬ፣ ቀድመሽ ታዋቂ ነበርሽ? ቻናል ሲከፈት እኮ ኦኬ፣ እሺ። ከዛ በፊት በሌላ ሰው ቻናል ኦኬ፣ ጉድ። አንድ ላይ ነው የጀመርነው። ሲሙ የእሱ ነበረ፣ የእሱ ሲም ነበር። አንድ ላይ ነበርም እና ይሄ ከጀመርን በኋላ ሳይሆን ፍቅረኞች ሲሆን ነው ፍቅረኛ ሆነን ነው ዩቲዩቡን የጀመርነው። እና በመልፋት ደረጃ ይሄ ኤዲት ማስለመድ ታዩ እነሱ አስፈላጊ ነገር አይደሉም። ተንታኝ መስጠት አልፈልግም። አይ ኖ መስጠት አለብሻ። እንደዛ ነው ልንገርሽ መሰለሽ። ውሸታ የሚቆጥረዋል ኤዲት ያደረግ የነበረው እሱ ነው አይደለም። እሱም እየሳቀ ስለሆነ እኩል ያደርጋል፣ እኔም አደርጋለሁ። ገባሽ? አንቺም ትችያለሽ። እሱ እንዳለው ኤዲቲንግ አታውቅም እንዳለው ሳይሆን አንቺም ትችያለሽ። እሱም ኤዲት ያደርጋል፣ አንቺም ታደርጊያለሽ። አዎ አደርጋለሁ። እሱ ኳስ ላይ ማታ ማታ በሚወጣበት ሰዓት አድርጌ ነው የምጠብቀው። ትክዳለህ? አትክድም መቼስ። እና አሁንም የራሴን ዩቲዩብ ኤዲት እያደረኩኝ ራሴ ነኝ ምጭ ነው። ሲቀጥል ደግሞ ይሄ አንድ ዩቲዩብ ለሁለት አይደለም ያለን። ይሄ ቻናል በእኔ ስም የተከፈተው እኔ ነኝ እንትን ያልኩበት። ሲቀጥል ደግሞ ምንድነው እኩል ነበር እየለፋኝ ነበር። እኩልም ባይሆን እኔ ብዙ ፔኖች ነበሩኝ። ገባሽ? ያንን ነገር ሁሉ እያሳለፍኩኝ ነው። አንደኛ ይሄ ዩቲዩብ ቻናል ላይፍ ላይ ምንድን ነው የተከፈተው? ምን ተብሎ ነው የተከፈተው? ፍቅርና ፍቅር ቲዩብ ብቻ ነው ተብሎ ፍቅር ቲዩብ ነው። ለምን ዩቲዩብ ነው አልገባም? ካፕል ሆናችሁ ሳለ መጀመሪያም ስትጀምሩ ቻናሉን በቃ ኖርማል ለራሴ ነው የተከፈተው። ኦኬ ቆይ ልመጣልሽ ነው። ሁሉንም አብዬ ልጨርስና ጠይቅኛለሽ የኔ እናት። እሺ ትክክል። ሶሪ እና ኢትስ ኦኬ ማለት
እና ምን መሰለሽ ያው እንደነገርኩሽ በጣም ብዙ ነገራቶች ነበሩ በሰዓቱ። እኔ ደግሞ ልክ ዩቲዩብ እንደተከፈተ በሳምንቱ ነው ምናምን ነው የወለድኩት። ገባሽ? በጣም ብዙ ነገራቶች ነበሩ። በስቲች ነው የወለድኩት። በጣም ብዙ ስቃይ ነበር። ለ4 ወር በስትክክል መራመድ አልችልም ነበር እና በጣም ብዙ ስቃይ እያየው ነው ያንን ዩቲዩብ ያሳደግኩት። እና ያንን ዩቲዩብ እንትን ካለን በኋላ ጀስት እሱም እንትን እንዲ ለእሱም ሌላ ቻናል ከፍቼለት ሰጥቼዋለሁ። እሱ ደግሞ ቪዲዮም አለ፣ በጣም ብዙ ማስረጃዎች አሉ። አሁን ፉፉ ቲዩብ የሚል ማለት ነው ለብቻው አንድ አለ። በጣም ጥሩ። እና አሁን ቀጥይ። እዛም ቻናል ላይ ሁለታችን ነው የምንሰራው፣ እዚህም ቻናል ላይ ሁለታችን ነው የምንሰራው። ገባሽ? እኔ ለአንተ ቻናል ለፍቻለሁ፣ እኔ ለአንቺ ቻናል ለፍቻለሁ አንባባልም። ምክንያቱም ለሁለታችንም ጥቅም ሁለታችንም ነው እየሰራን ያለ ነው። እና ባንክ ደግሞ ገባ ወጣ የሚባለው ወደ ባንኩ ደግሞ ስመጣ ባንኩ ክፍያው ቀጥታ ለሱ ነው የሚገባው። ጀስት የሆነች ያክል ወደ እኔ ይላካል። እኔ ያው ለአንዳንድ ነገር በእኔ ሞባይል ባንኪንግ እንጠቀማለን ማለት ነው። እና ስትወጣ ደግሞ ሁሉን ነገር ብሎክ አደረገች፣ ሁሉን ነገር እንትን አለች፣ ብር እንዳልጠቀም አገደችኝ ምናምን ላለው ደግሞ ባንክ ስቴትመንት አለ። ገባሽ? መቼ ብሎክ እንዳስደረግኩት ብሎክ ከማድረግ ስንት ብር እንደነበር። ምክንያቱም ብር ባንክ ውስጥ ማለት ነው 1000 ምናምን ብር ነበር የነበረው። እግዚአብሔርን 1000 ምናምን ነበር የነበረው። ያን የሴጣናዊ ሀሳብ ላይ ነበር። እኔ ምን አይነት ሀሳብ ላይ ጭንቅላት ላይ እንደነበር አላውቅም፣ ግን ደግሞ የቀረችኝ ያቺ ነገር ናት። ገባሽ? ሶ ደውዬ አዘጋው ነው ፍቅር እንደዚህ እንደዚህ ነኝ ባንኬ እንደዚህ ዝጉልኝ፣ አዘጋው። ብሎክ አስደረጉ 1200 ብር ማለት ነው። የሁለቱም ቻናሎች ገቢ ወደ እሱ አካውንት ነበር የሚገባው። ልመጣልሽ ነው። እሷ ጋር ደግሞ ምን ትይዥኛለሽ መሰለሽ? የኔ ዩቲዩብ አድሰንስ አለው እና የእሱ ዩቲዩብ በእኔ አድሰንስ ነው የሆነው። አንድ ላይ ነው ብራችን የሚወርደው። እና ቅድም በምስክሮች ፊት ልስጥሽ ብያታለሁ። ያንን ያለኝ ማለት ነው እንዳልክደው ምናምን አይደለም፣ አድሰንስ ታስወጭኛለሽ አታስወጭኝም ያንን ቃል ግቢልኝ ነው የሚለው ማለት ነው። ከዛ እኔ ደግሞ በሰዓቱ የልጄ አባስ ነህ እኔ ለምን ከእንትን አስወጣሃለሁ። ከዛ አይ ዩቲዩበሮችም ጓደኞቻችን በተሰበሰቡበት ሲለኝ ኦኬ ሰው ይከዳናል ማለት አሁን ለምሳሌ ለእኔ ደግፈው አረ ብላ ሊክድ ትችላለች፣ እሱም ደግሞ ለአንተም ደግፈው ደግሞ ሊክድኝ ይችላል። ስለዚህ ጠበቃ ጋር እንሂድ አግሪመንት እንፈራረም አልኩት። ማለት አንቺ ከአድሰንስ ላይ ካወጣሽ እኮ እሱ የራሱን አድሰንስ እኮ አፕላይ ማድረግ ይችላል ከጎግል ይችላል። ግን ደግሞ ይህ 2 ወር ምናምን ስለሚያስጠብቀው እሱ ነገር አልፈለገም ነው መሰለኝ። ኦኬ እስኪላክ ድረስ ፕሮሰስ እስኪላክ ምናምን ኦኬ በጣም ነው። እና የዛለት ለሚተገናኘ ነው ምን መሰለሽ ዩቲዩብሽን ልስጥሽ ብሎ የቀጠረኝለት ነው። ተገናኝተን ኦኬ ዩቲዩብሽን ስሰጥሽ አድሰንስ ብታስወጭኝስ ሲል ለምን አስወጣሃለሁ? እኔ አንተን ውድቀት አልመኝም። በቃ አንተም ትሰራለህ እኔም እሰራለሁ። አንድ ላይ ነበረን አልተስማማንም፣ ተለያየን። ገባሽ አይደለ? ከዛ ሰዎችን ሰብስብ ምናምን ብሎ ሲደዋውል ሰው ይከዳናል። ነገ ወይ ለአንተ ወግኖ እኔን ይከዳኛል፣ ወይ ለአንተ ወግኖ ደግሞ ለእኔ ወግኖ ደግሞ አንተን ይከዳሃል። ስለዚህ አግሪመንት ጠበቃ ጋር ሄደን እንፈራረም። ገባ? እኔ እንደማላስወጣ ምክንያቱም ህግ ይዘን ማስረጃ ሁሉ ነገር ሞር አንቺ ስታወዳድር ራሱ አብዬ ይሄ ነው የሚሻለው እና ትክክል እንደዛ ይሻላል። ያ እንደዛ ነው ያልኩት። አይ አልስማማም አለ። እኔም ደግሞ ይሄ ሞር አሪፍ የሆነውን ነገር እምቢ ሲል ትፈሪያለሽ። ኦኬ እዛ ጋር ምንድን ነው ትያለሽ። እኔም ያኛውን አልፈልግም አልኩኝ። ሰዎች ተሰብስበው አልፈልግም አግሪመንት ምናምን እዚች ጋር ስቲል እሱ ጋር ነው ዩቲዩቡ እና እንደውም አልሰጥሽም የሆነ ነገር በቃ ይሄ እንዴት ልበልሽ በጣም አግሬሲቭ ሆኖ ተለያየን ማለት ነው ይዛለን። ከዛ እሺ አልኩኝ እና የዛለት ነው ልብስ ነው ጊዜ ታስታውሻለሽ? ከስንት ወር በፊት እንደሆነ ይሄን ካስታወስሽ አንዴ ፈልጊው። ከስንት ወር ምናምን ሰዓት ከተለያየን
ከ2 ሳምንት ከ3 ሳምንት በኋላ ነው ይሄ ነገር የሚፈጠረው። 3 ሳምንት በኋላ እና አሉ ቮይሶች ምናምን በሰዓቱ እያወራናቸው የነበሩ ነገራቶች አሉ፣ ብዙ ማስረጃዎች አሉ። ይቺን ጊዜ እየጠበኩኝ ነበር። ባይዘው የሆነ ሰዓት ዩቲዩብ ላይ በሆነ ሰው ብቻ እንደሚወጣ እርግጠኛ ነበርኩና ለዛን ሰዓት ደግሞ በጣም እየተዘጋጀው ነበር በብዙ ነገር ማለት ነው። እና ዩቲዩብ አይክላውድ ወደ አይክላውድ ልምጣ። አይክላውድ ማለት አቡ ያው አንቺ አይፎን ተጠቃሚ ነሽ አይደል? ስቶሬጅ ነው። ዩቲዩብ ደግሞ ትልቅ ካምፓኒ ነው። ገባሽ? ትልቅ የራሱ ክላውድ ያለው በቃ ራሱ አንድ ትልቅ ድርጅት ነው። ክላውድ አለው እሱ። የዩቲዩብ አይክላውድ ማለት የዩቲዩብ ስቶሬጅ ነው። በቃ የተለያዩ ነገር ናቸው። ይሄ የማይገናኙትን ነገር ለማስረዳት ነው። ዩቲዩብ ላይ ስትገቢ አንደኛ ቬሪፋይ የተደረገ ዩቲዩብ ነው። ከ100,000 በላይ ዩቲዩብ አውቆታል፣ ራይት አድርጎለታል፣ ቬሪፋይ አድርጎታል። ገባሽ? ሀክ ልትደረጊ ስትይ በቃ ትልቅ ሀክ አይደረግም፣ ግን ሊደረግ ሲል እንበል በቃ ቬሪፋይ ስለተደረገ ዩቲዩብ ይከላከልልሻል። በብዙ መንገድ ቴክስቶች ይልክልሻል። ገባሽ አይደለ? እና 2 ስቴፕ ቬሪፊኬሽን አለው ዩቲዩባችን። 2 ስቴፕ ቬሪፊኬሽን ደግሞ አንዱን ስቴፕ ብታልፊው በኢሜል ፓስወርድ፣ ሁለተኛ ላይ ደግሞ በቁጥርሽ ነው የሚገባው። ገባሽ? ቁጥር ነው አስፈላጊ ነው። ቁጥር ነሰሰሪ ነገር ነው። እና ደግሞ ቁጥሩ በእኔ ስም አይደለም የሚወጣው በሆነ ሰው ነው ብሏል። የሆነ ሰው ሳይሆን ትዝ ካለ የሆነ ሰዓት ሲምህን ጥለኸው ሄዳን በመታወቂያ አውጥተነዋል። እዚህ ጋር በሆነ ሰው አላለም። ለብቻሽ ካለሽ አላውቅም። እዚህ ጋር በራሴ ስም ነው ያለው መስሎኝ ነው። እና ስለ አይክላውዱ እና ስለ ዩቲዩቡ ጨረስኩኝ። እና ዩቲዩቡ ልስጥሽ እያለ ነበር እየቀጠረኝ የነበረው። አንድ ሰው ደግሞ ምን መሰለሽ ልስጥሽ ብሎ የሚቀጥርሽ መቼም እሱ ጋር ስላለ ነው አይደል? ኦኬ እሺ ብዬ ነው የምሄደው። እና እዚች ጋር ቅድም ያስኳት ነገር አንቺ ስትጠያየቂ ስትመላለስ ያመለጠ ነገር ስለያስኩኝ ነው። በጣም ይቅርታ። እዚች ጋር መጀመሪያ ምንድን ያለው ዩቲዩቡን ትሞክር ነበር። ስለምትሞክር ከኔም ወጣ ከሷም ወጣ መሀል ላይ ቀረ አለ ማለት ነው። እንግዲህ መሀል ላይ ቀረ ማለት ከኔም ጋር ወጣ አንቺ ጋር ነበር ይመሰለኝ ነበር እኔን የሚለኝ ማለት ነው። ከዛ ይሄ እንግዲህ ሁላችንም ሶሻል ሚዲያ ተጠቃሚ ነን። ቢያንስ ምንም እውቀት ባይኖርሽ ራሱ ስታገናዝቢው አይመጣውም ብቻ። ከዛ ምንድን ነው ሁለቱም አይፎን ላይ ሞባይል እንትን ዩቲዩብ ነበር አለ። ቅድም ደግሞ እሱ ዩቲዩብ ላይ ዛሬ አይፎን ላይ ዩቲዩብ ከነበረ ለምን ሞክረዋለሁ? አልነበረም። አይፎኑ ላይ ዩቲዩብ አልነበረም። ከነበረ ለምን ሞክረዋለሁ ስታስቢው እንዴ ሎጊን አድርግ ያልገባ ሎጊን የተደረገበት ነው። ሲጀመር ከኖረ ሎጊን የተደረገ የምትቀይሪው ሳይን ለማድረግ እኮ አይደለም፣ ፓስዋርድ ለመቀየር ስትሞክሪ ለሱ ቴንኪዩ። እሺ ቴንኪዩ። አንቺ ደግሞ መርጠሽ የምታስወጪው ዩቲዩብ ላይ ማለት ነው አዳረግሻቸው የምታስወጪው በከፈትሽበት ስልክ ነው። ዋናው ስልኩ ቁጥሩ ባለበት የለም መርጠሽ ታስወጫለሽ። ዋናው አሁን እንኳን በዚህ ዩቲዩብ ብዙ ሰው ላይ አዳርጌ ቤት ስገባ ደግሞ አስወጣለሁ። ገባሽ? እኔ መጀመሪያ ፓስወርዴ ነው የተቀየረው። ፓስወርዴን ባቀው ራሱ አምልሽ በሰዓቱ ተቀይሯል። ግን ፓስወርዴን ባቀው 2 ስቴፕ ቬሪፊኬሽን ላይ በቁጥሩ ነው ቴክስት የሚገባው። አንቺ ቻናል እንድትወስድ ያትችል ቻናል ደግሞ ሲስተም ያስፈልጋል። አዎ እና ሲሙን እየተናገረ ነበር። ከበፊት ነበር የምጠይቀው፣ ከበፊት ጀምሬ ነበር የምጠይቀው። ገባሽ? ምክንያት እየፈጠረ ነው የሚነሳው። ምክንያቱም እኔ እና እሱ በጣም ጥል ላይ ነበረን። እንደዚህ እንደተረጋጋን አትይም ማለት አሁን ትንሽ የተማርነው ነገር አለ ብዬ አስባለሁ፣ እሱም ጋር እኔም ጋር። ገባሽ? አሁን መጀመሪያ እኔ ያኔ ስናገር ይሄ እንዴት አለ እልህ አለ፣ የተደረገብኝ ብዙ ነገራቶች አሉ። ከዛ ይሄ አላስብም እና አሁን ግን ልጅ ስታሳድጊ የሆነ ነገር ስታልፊ ምናምን ትረጃለሽ። የሆነ ነገር ረጋ ብለሽ ማውራት እንዳለብሽ፣ ንግግር መምረጥ እንዳለብሽ። በሰዓቱ ግን ሳያው ያደረገኝ ነገር ነው የሚመጣብኝ። እኔ እና እሱ የምናውቃቸው በጣም ብዙ ነገሮች፣ ለሰው የማይነገሩ ነገሮች አሳልፌያለሁ እና ያንን ነገር ሳይ እንባ ነው አይኔ የሚቀድመኝ። ገባሽ? እና
ምንም በጤነኝነት አናግሬ አላውቅም። ማን ስለሆነ ነው በጤነኝነት የማናገረው? ማለት እንደዚህ የተቅለሰለስኩ አላወራው የሆነ ነገር ሲል ለምንድነው እንደዚህ የማታደርገው ነው የምለው። በአንዴ ነው የምናደደው። ማለት ይሄ እንደ ጤኛ አሁን እንደማወራ ላላወራ እችላለሁ። ዩቲዩቡ ወጣ ካለኝ ዩቲዩቡ እኔ ጋር ወጣ ካለኝ እንዴት ነው ዝም የምለው? ገባሽ? እንደ አንተ ማን ስለሆንኩ ነው ብዬ ነው የምናገረው፣ የምሳደበው የሆነ ነገር የምለው እና እሱ ይሄንን ምክንያት አድርጎ ለእኔ ክብር የላትም ማነጋገሯ እንደዚህ ተነስቶ ይሄዳል። ሲም ስጠኝ ስለው ያኔ ማለት ነው። እና በቃ ብዙ ጊዜ እሰጥሻለሁ ብቻ እያለ እየቀጠረኝ እስካሁን ሳይሰጠኝ ቀረን። እና ሌላ ስለምንድን ነበረ? ሌላ የእሱ ሜን ጥያቄ እሺ ቤታዬ ሂጂበት ልቴ ነው። አይ መኪና ምናምን ላስታውስ ብዬ ነው እየሰማሁ ስለሆነ። እሺ በጣም የእሱ ዋናው ጥያቄ ምን አለች ቤታ? አልሰማሁትም። መኪናው ምናምን መኪና የተባለው አቢባ ኤግዛክትሊ መኪና ገንዘብ የለም ብለሻል። የለ እንደሌለ አምነሻል። እሱ ጋር ምንም ገንዘብ ምንም አይነት ገንዘብ ካሽ ገንዘብ እሱ አካውንት ላይ የቀረ ምንም አለ። ባንክ ስቴትመንት ማውጣት ነው። እኔ ነገር ባንክ ስቴትመንት አውጥቼ አሳያለሁ። የእሱን የማውጣት ትችያለሽ እንዴ? የእሱን ባንክ ስቴትመንት ማውጣት ኖ እኔም የእኔን የባንክ ስቴትመንት እሱም የእሱን ባንክ ስቴትመንት ያወጣና እኔ አይ ቲንክ እስከ 400,000 ብር ምናምን በእሷ ባንክ አካውንት ነበር። ኦኬ ስለዚህ ከዛ ላይ አንቺ ስትወጪ የቀረ 400,000 ያህል ይቀራል ብለሽ ትገምቻለሽ? አረ ከዛም በላይ ነው። ሚኒመም ነው የምነግርሽ። ገባሽ? ኦኬ ሶ ከ400,000 በላይ አለ። እኔ ቤት ጥዬ ስወጣ አለ ብዬ ገምታለሁ። ያን ደግሞ ስቴትመንት አውጥቶ ያረጋግጥልኝ። እሺ አይደል? ከኛ ጋር ነሽ ፍቅር፣ ከኛ ጋር ነሽ። እሺ ስለዚህ 400,000 ብር በላይ እኔ ቤቱን ጥዬ ስወጣ 400,000 ብር በላይ አብረን ዩቱብ ላይ ደክመን ያፈራነው ብር አለ። ኦኬ ይዣለሁ ይሄን ነጥብ። እሺ ሌላ ደግሞ ስለ መኪናው ሁለታችሁም ናችሁ ዩቱብ ላይ አብራችሁ ለፍታችሁ የገዛችሁት። ሶ መኪናው አሁን ላይ ፉአድ እንዳለው አክሲደንት አድርጎ ጋራጅ ነው ያለው። ከመጀመሪያ ልጀምር። እሱም አይደለም መኪና የቤት ዕቃ ብዙ አሉ። ገባሽ? ከቲቪ ከሶፋ ከፍሪጅ ከትላልቅ ከትናንሹን ታያቸው ከእነዚህ ጀምሬ አለ እና ንብረትም ምንም ከመጠየቂ በፊት ምንድን ነው የጠየኩት? ዩቲዩቤን ነው ይጥቀሙ ይውሰድ ዩቲዩቤን ነው በሰዓቱ ያልኩት። ስለ ንብረትም ስለምንም አልጠየኩም። የሚገርምሽ ፓርት ባንክ ቡኪንግ ስቀበለው ኤቲኤምን አልተቀበልኩም ነበር። ኤቲኤምን አዘግቼ ድጋሚ ነው ያወጣሁት ባንክ ሄጄ ድጋሚ እንትን ላለመባባል ማለት ነው። ምክንያቱም እኔ እዛ ጊዜ ጤናዬንም ሰላሜንም እያጣው እየተቃወሰ የነበረበት ሰዓት ነው፣ የዛሬ ዓመት ማለት ነው። እና ስለ መኪናውም ስለምንም አውርቼ አላውቅም። መኪናው በሱ ስም ነው። ገባሽ? መኪናው በሱ ስም ነው። እኔ ምንም ማምጣት አልችልም። አንደኛ የትዳር ሰርተፊኬት የለንም። ለዛ ስለሆነ ለምን መኪናው ስትገዙ በሁለታችሁም ስም አልገዛችሁ? አይቻልም? መኪና በሁለት ስም ነው። ፍቅር ያው እሱ ነው የገዛው። ፍቅር ያ ማለት ሆነ ብዬ ነው እኮ ገንዘቡ የሁለታችሁ ማለት ሁለታችሁ መድል አብራችሁ ከዩቱብ እየሰራችሁ የምታገኙት። ያው ልንገርሽ ነው መጀመሪያ አልተማከርንበትም። በአንተ ነው በእኔ ነው አልተባባልንም። ምንም መኪና ሊገዛ ይሄ ሊያይ እንደወጣ ከዛ በሱ ስም ሆኖ መጣ ከሆነ በኋላ አልከራከርም። በቃ ምን ተሰማሽ ግን? የዛን ጊዜ አስተያየት ሰጥተሻል? ለምን በሁለታችንም ስም አልሆነም ብለሽ ጠይቀሻል? አላልኩም፣ ግን እኔ ብር አስተላልፌያለሁ።
ኦኬ ኦኬ እሺ። ሌላ ለብቻ ገቢ ለየብቻ ገቢ ሌላ የላችሁ? ሁለታችሁ የምትተዳደሩት በዩቱባችሁ ነው። ስለዚህ እኩል አብራችሁ ቪዲዮ ሰርታችሁ እኩል ለፍታችሁ ያፈራችሁት ንብረት ነው። እያንዳንዱ ቤት ውስጥ ያለው እነ ፍሪጅ፣ እነ ሶፋ፣ እነ ቲቪ፣ እነማ ሁሉ ነገር እኩል አብራችሁ ሰርታችሁ ያመጣችሁት ነው። አንቺ ሌላ ስራ የለሽም፣ እሱም ሌላ ስራ የለውም። ይሄ ነው ስራችሁ። ራይት ቴንክ ዩ። እኔ ስለ መኪናና ስለ ንብረቱ ልጨርስልሽ። ስለዚህ አንድ ነገር ማውራት አልፈለኩም ነበር፣ ግን ደግሞ እያንዳንዱ ነገር እየተወራ ስለሆነ እኔም እያንዳንዱን ነገር መመለስ አለብኝ። ምንድነው የመኪናው ነገር እኔ አላውቅም ነበር መጀመሪያ ማለት ነው። ገባሽ? ሲጀመር መጀመሪያም አላወራንበትም። ያንተ የኔ ምናምን አልተባባልም ነበር። ገባሽ? ወጥቶ ገዝቶ መጣ። እንደዚህ ስለሆነ የሆነ ነገር ምንጭቅ ነው የሚለው። የሆነ ነገር ሲጠይቅ ባይዘዌ በጣም ነው እንትን የሚለው። ይሄ በዙሪያ ያሉ ሰዎች ሁሉም የሚያውቁት ነገር ነው። እና ያ ሁሉም ነገር ደግሞ የሆነው በሁለታችን ይሄ ዩቲዩብ በምንሰራበት በዩቲዩብ ገቢ ነው። ሌላ ምንም አይነት ገቢ የለም። እና ዩቲዩቡ በሱ ስም መጣ። እንትኑ አይሚን መኪናው በሱ ስም መጣ። እንትን አለ። ብቻ እኔ ስለ መኪናው አልጠየቅኩም። በቃ ምክንያቱም ምንም ነገር በሰዓቱ ማምጣት ስለማልችል ማለት ነው። ስጠይቅ ግን የሽምግልናው ጊዜ ነው። የሽምግልናው ጊዜ ነው። በቅርቡ ስጠይቅ ቻናሉን ብቻ ነው የገቢ ምንጫችሁ የሆነውን የዩቱብ ቻናላችሁን ብቻ ነው ስጠኝ። ቻናሉ በእኔ ስም ነው የተከፈተው፣ እኔ ይገባኛል፣ ቻናሉን ስጠኝ ብቻ ነው ያልሽው። መኪና፣ የቤት ዕቃ ምናምን አልጠየቅሽም? መኪና ጠይቄ ነበር፣ ግን የተባልኩትን እኔ ማቀው ሂጂ ወደዛ ነው የተባልኩት። ምንም ጉሳጂ ምናምን አልተባልኩም። ከዛ እኔ ምንም ማለት አልችልም። ከዛ እኔ ካለኝ እኮ እኔ ማን ነኝ? እኔ ምን አይነት መልአክ ነኝ? እንኪው ሰጂ ስባል አልወስድም እምለው የለፋውበት ላቤን እንዴት አልወስድም እላለሁ? አይደረግም እኮ። ግን ደግሞ ይሄ አለ አይደለ? እኔም ጋር ቢመጣ እሱም ጋር ብቻ እኔ እንኪ ብባል ምንም ሳልከራከር እግዚአብሔር ይስጥልኝ ብዬ ነው ልቀበል የምችለው እንጂ አልገፋም። በሰዓቱ ብዙ ነገር ስለተጠየቅኩ ነው። ቢያንስ ዩቲዩቤን ስጡኝ አመጣዋለሁ። ከዛ አጠገብሽ የሚያወሩ መኪናው በጣም እየገባ ነው። እየጠፋብኝ ነው። ሰስተውስ ስለ መኪናው ጨርሰናል። ስለ ገንዘቡ እኔ ላስታውስሽ፣ እኔ ልርዳሽ። ስለ መኪናው ጨርሰናል። ስለ ገንዘቡ ጨርሰናል። ይኸው የያዝኩት ነጥብ ምንድን ነው? ከ400,000 ብር በላይ አካውንቱ ላይ አለ። እኔ እና እሱ በዩቱብ የሰራ ነው ጥዬ ስወጣ ቤቱን። ሁለተኛ መኪናው ለፍተን አብረን ያበራል። የቤት እቃዎች ደግሞ ትልልቅ ነገሮች አሉ። እኔ ግን እነዚህን ሁሉ አልጠየቅኩም። እኔ የጠየቅኩት ዩቱብ ቻናሉን ብቻ ነበር። ዩቱብ ቻናሉን ከሰጠኝ እኔ ኢነርጂ እንዳለኝ በራሴ አምናለሁ። ሰርቼ አብረን ያካበትነውን ነገር ሁሉ ለብቻዬ ማካበት እንደምችል ስለማመን ንብረት አልጠየቅኩም። ቻናሌን ጠየቅኩ። ያ ግን ሴም ካርዱ በሱ ስም ስለነበረ ቻናሉን ስንከፍተው የከፈትነው በሱ እሱ ጋር በነበረ ሴም ካርድ ስለነበር ሊሰጠኝ ፈቃደኛ አልሆነም ነው ጥያቄ። ራይት ለሴም ካርዱ ኦኬ። እሺ ሀቢባዬ፣ እሺ ቀረ ነገር ካለ ገንዘብ ተመልሷል። መኪና ተመልሷል። ሴም ካርድ የነበረ ነው። ቻናሉ ማጋ እንዳለ ሁለታችሁም አታውቁም። ስለዚህ ስልክ ደግሞ ቅድም እንደገባሽ እኔ ራስቼ እሱ ሪከርድ አይቻለሁ ብሎ ይጠየቀኛለ። ስልክ 2 አይፎን ስልኮች ነበሩ። አንድ አንቺ ጋር አንድ እሱ ጋር የቀረው እሱ እንዳለው ወይንስ የተለየ ነገር አለ? በጣም አመሰግናለሁ። እኔ ራሱ ረስቼው ነበረ። 2 አይፎን ነበር። ያው 2 አይፎናት አንዱ 11 ነው እና ምንም ነገር የለም እዛ ስልክ ላይ። ለሪከርድ ተብሎ ነው የተገዛው። ምንም ነገር የለውም። እና በሰዓቱ ደግሞ ቤት ውስጥ ምንም አይነት ስልክ አልነበረም። ስልኬ ምንም እሱ ጋር ነበር። ይዤ የወጣሁት ስልክ እሱ ነው። ግን እንኳን እንደዚህ ዩቲዩብ ነገር ምናምን ሊኖረው ይቅርና ወላ ሲም ምንም ነገር የለውም። በአጠቃላይ ስልኩ ሪካርዶች ብቻ ይሄ የምንይዝበት ዩቲዩብ ዚች ጋር ስታወሪ የምትይዥበት ስልክ አለ አይደለ? እሱ ነው። ኦኬ 11 እሱ ጋር የቀረውስ ምንድን ነው? አንቺ ይዘሽ ወጣሽው 11 እሱ ጋር የቀረውስ 14 ፕሮ ማክስ 14 ኦኬ ኦኬ ያ
ኦኬ። ስለዚህ እሱም እንዳለው አንድ እሷ ጋር አንድ እኔ ጋር ብሏል ሞዴሉ እና እንዲህ ሶሪ አብዬ ይሄ ከ400,000 ውጭ ሌላ ድጋሚ ደግሞ ይሄ እንዴት ነው መሰለሽ የዩቲዩቤ ብር ሊወርድልኝ 3 ቀን 4 ቀን ምናምን ሲቀረው ነው 5 ቀን እንደዚሁ አይነት ወይ ዛሬ 12 ነው ሚካኤል ነው እመቤቴ የዛሬ አመት ሚካኤል በሰኔ 1 ወር ነው የቀረው ሰኔ ዕለት ነው የወጣሁት ከዛ ቤት እና እንዲህ 5 ቀን ምናምን ነው የቀረው ደሞዛችን ሊወርድ እና የዛን ሰዓት ደግሞ አይ ቲንክ 200 ምናምን ሺህ ብር ነበር የሚወርድልኝ እና እሱ ጋር ነው ወደ ስለዚህ ከ600,000 በላይ ነው አብዬ መያዝ ያለብኝ እዚህ ጋር ከ600,000 እሱ ጋር የቀረው እኔ ጋር ምንም የቀረበ ነገር የለም። ስለዚህ ወደ እሱ አካውንት የምትሰሩበት የዩቱብ ቻናል ገቢ ወደ እሱ አካውንት እየገባ እሱ እንዳለው ቅድም እውነት ወደ አንቺ እሱ የፊርማ ችግር ስለነበረበት የእሱን አካውንት ጀስት ከአድሴንስ ገቢያችሁ ብቻ እንዲወርድ ነበር። ሰማለሁ። አልሰማሽኝም? እደግመዋለሁ። ፍቅር ይሰማሻል ውዴ? አሁን ይሰማሻል? ጋይስ ከኔ ነው። ለምን ኮመንቱን ትታችሁ ታብታብ ኮፒ ሊንክ አድርጉ። እሺ ፍቅር አሁን መተሻል። እኔ ነኝ የተቆረጥኩ ወይስ እሷ? ከእሷ ነው አቡ። ግን ያው ታብታብ ያድርጓ። ከእሷ የሚሆን ታብታብ ነው የሚያደርጉ እኮ። ታብታብ መቼ ያደርጋሉ? ዝም ብለው ኮመንት ብቻ ብታይ። ላስት ንግግር ይመል መሰለሽ። እሰማሻለሁ። ሰማለሁ። አዎ እኔ አሁን ፍቅር እኔ እየጠየቁሽ ነበር። እሱ እንዳለው በሱ ከቻናላችሁ ገቢያችሁ ከዩቱብ ቻናሉ ቀጥታ ወደ እሱ አካውንት እየገባ ከዛን ወደ አንቺ ትራንስፈር እየተደረገ ነበረ ገንዘብ የምትጠቀሙት ክፍያ፣ ለምሳሌ ቤት ክራይ፣ አስቤዛ፣ የተለያዩ ነገሮችን ክፍያ የምትፈጽሙት የምትፈልጉትን ያህል ገቢ ገንዘብ ከሱ አካውንት ወደ አንቺ ትራንስፈር እያደረጋችሁ ከዛ ክፍያ የምትፈጽሙት በአንቺ ሞባይል ባንኪንግ ነበር። ኦኬ። ታዲያ ትራንስፈር ስታደርጉ የሚያስፈልጋችሁን ብቻ ነበር ትራንስፈር የምታደርጉት ወይስ ሙሉ የገባውን ክፍያ ሙሉ ከዩቱብ ቻናሉ የሚያስፈልገንን አስልቶ ምናምን ነው የሚላክልኝ? ባንክ ስቴትመንት አለ ሀቡዬ፣ እንደነገርኩሽ ባንክ ስቴትመንት አለ ለድን በማስረጃ ነው እሱ። ምንም ያከራክረን ነገር እንደዚህ አይደለም። አሁን ሲሞን እሰራታለሁ ብሏል። ሲሞን ችግር የለም እጁ ላይ ባይኖር ራሱ አዘግቶ ራሱን ቁጥር አወጥቶ ለእኔ ከሰጠኝ እኔ ችግር የለም። ከዩቱብ ጋር ኢሜል አድርጌ አውርቼ እኔ በራሴ መንገድ መመለስ እችላለሁ። በጣም ጥሩ ታትስ ጉድ። እሺ ስለዚህ አሁን አንቺ ሴም ካርዱን እንዲሰጥ ይስጠኝና እኔ በእኔ መንገድ ቻናሉን አስመልሰዋለሁ ነው አይደል? እሺ እናመሰግናለን። እና በዚህ አጋጣሚ አንድ በጣም ይቅርታ እግዚአብሔር በጣም ይቅርታ። እሺ ችግር የለም ተናገር። ስልክ ምንም እኔ ጋር አልነበረም ነው ያለው። እኔ ትናንሽ ነገሮች ስለሆኑ ነው ዝም ያልኩት። እና ቲክቶኬ 30 ምናምን ሺህ ያለው ቲክቶክ ነበረኝ። እሱ ጋር ያለው ብዙ ቲክቶክ ተጠቃሚ አይደለሁም እኔ እና በሰዓቱ ስልኬ ሙሉ ነገር ስለጠፋ ምን አሁን ባለፈው ይሄ ከኔ ጋር ፍሬንድ የነበሩ ሰዎች ስሜ ተቀይሮ ያው ከነሱ ጋር የተጻጻፍኩት ነገር ይኖራል ቲክቶክ ላይ ገባሽ። ቪዲዮቼ ፕራይቬት ተደርገዋል ምናምን። ግን ይሄ የሱ ዩቲዩብ ይሄ እንደ ኦዲየንስ የሱ ዩቲዩብ አጫጭር ቪዲዮዎች ብቻ ነው የሚፖሰትበት ማለት ነው ቲክቶክ አካውንትሽ። የኔ የድሮ ስልሽ እኔ ቲክቶክ ለእኔ ብርቄ አይደለም ማለት አሁንም ከፍቼ 20 ምናምን ሺህ ደርሶ ባን ተደርጓል። ድጋሚ አሁን ይሄ የላይቭ ነው በቃ እንደዚህ ብዙ ቲክቶክ ላይ እንደነገርኩ አልንቀሳቀስም፣ ደስ አይለኝም። ይሄን እንትን አልለውም። እና ከሱ ከተለያየ በኋላ አዲስ ሲም፣ አዲስ ስልክ፣ አዲስ ቲክቶክ፣ አዲስ ዩቲዩብ፣ አዲስ አይጂ፣ ሁሉም ነገሬ አዲስ ነው ገባሽ። ከመሬት ተነስቼ ነው ወደ ላይ እንትን ያልኩት። እዚች ጋር ደግሞ ዩቲዩብ መሸጡ ዩቲዩብ እንደሌለ ማለት ቢያንስ እሱ ጋር እንደነበር ነው የማውቀው። ከዛ አልነበረም ማለት ገባሽ። ከዛ ምንድነው እኔ ሁሉን ነገር አቋርጬ ከመጀመሪያ ነው ከዜሮ ተነስቼ የመጣሁት። አሁን ይሄ ተሸጠ የሚባለው ነገር ይሄ የሌላ ሰው ራሱ ቢሰራበት ችግር የለም ማለት ይሄና ላይ ይሰማኝ ላልናደድ እችላለሁ። እናደዳለሁ ይሰማኛል እኮ ግን ይሄን ያህል ነው የምልሽ።
ግን እንደዛ የለፋውበት እንደዛ የሆንኩለት እንደዛ ከቤተሰቤ ጋር ተጣልቼ ስንት በጣም ብዙ ነገር ነው ያየሁበት። በጣም ማለት ነው ገባሽ? ማንም ከጎን ያልነበረም አይዞሽ ስሰደብ ሳለቅስ ምናምን እሱ ብቻ ነው የሚያየኝ፣ ማንም አያየኝም። ያውቃል እሱ እና ይሄ ሁሉ ነገር እኔ እዛች ጋር ፋሚሊ ነው የገነባውበት። ገባሽ? በጣም የሚወዱኝ ሰዎች እኔ ልሸጠው አይደለም እነሱ ልሸጣቸው አይደለም እንትን ያልኩት እዚች ጋር የገነባሁት። ገባሽ አይደለም? ሰብስክራይበሮችን እንደ ቤተሰቦቼ ነው ማያቸው። ልሸጣቸው አይደለም ያሳደጉት የለፋሁት ነው። ኦብቪስሊ ባይ ዘ ዌይ የዩቲዩብ ፋሚሊዎችን እኔ እዚህ ለመድረሴ እነሱ ናቸው አሁንም ማለት ነው። እና ይሄ መሸጥ ማለት እነሱ መሸጥ ማለት ነው ስልሽ ለሌላ ይሄ ንግድ ማለት ነው። እኔ ልሸጠው ለምን እስካሁን እንደዚህ ልሰደብበታለሁ፣ እንደዛ አረገጥበታለሁ፣ እንደዛ ሆንበታለሁ። ገባሽ? ሻቡዬ ብናሳጥረው ቶሎ ብንል አሪፍ ነው። እሺ የመጨረሻ የምትናገሪ ነገር አለ? ወደ እሱ ከመተላለፍ በፊት ጨረሽ? ፍቅር ወደ እሱ እንሂድ። አዎ ያውራና አወራለሁ። አዎ እሺ እሺ ፏድ ያስክ ነጥቦች? አዎ ይዣሉኝ ሀቡዬ። እሺ ለነጥቦቹ ምላሽ ስጣት። እሺ እንትን ነው ሰፊ ሰዓት የለኝም። አጋጣሚ መግባት ስለፈለኩኝ ሩቅ ነበርኩኝ። ያው ቅርብ ያለ ቤት ነው የገባሁትኝ። ራሴ ጋር አይደለሁም፣ ሰው ቤት ነው ያለሁት እና እንዳይመሽብኝ ነው። እሺ ሌላ ነገር አስቤ አይደለም እናፍጥ ነው ያልኩት እና ማቋረጥ ስላልፈለኩ። እሺ ችግር የለም። እሺ በመጀመሪያ ደረጃ እኔና እሷ ወልደናል። ገብቶሻል? አብረን ነው የምንኖረው። ልጆች ሆነን ነው ግንኙነት የጀመርነው ምናምን ነገር። ከዛ በመሀል ልጅ መጥቷል። የሆነ ልዩነት የለም በመሀላችን። እኔ ስከፍት ፉፉና ፍቅር ብዬ መክፈት አቅቶኝ አይደለም በሰዓቱ። ባነራችን የዩቲዩብ ፍቅር ቲዩብ ነው የሚለው። አይ የሆነ ፖይንት ስለያዝኩ እኮ እሱን ጥያቄ እኔም አቅርቤያለሁ። ለምን ፍቅር ቲዩብ ተብሎ ተከፈተ? የእሷ ብቻ ካልሆነ የሁለታችሁም ከሆነ ፍቅርና ብዙ ካፕሎች አሁን እከሌና እከሌ ኤንድ እከሌ ነው አይደል የሚባባሉት። ስለዚህ እናንተ ካፕል ከሆናችሁ ስለሆናችሁ ፍቅርና ፉአድ ለምን ብላችሁ አልከፈታቸውም? ወይም ፍቅርና እሺ ሀቡዬ እሺ ቴንክ ዩ። በመጀመሪያ ደረጃ እኛ ልጅ አለን። ገብቶሻል? ይሄ እንደተለያየ ሰው ራሴን ላስብ አልችልም ከፍቅር ጋር። እሱም ደግሞ ያልንበት ዋና ሪዘን ያው ዩቲዩብ ላይ ስላለው ነገር ሜቢ ሀቡዬ ለአንቺ ላስረዳሽ አልችልም። በአንዴ ወደ ዩቲዩብ ስንመጣ እኔና ፍቅር እምነታችን ይለያያል። ብዙ ነገር አለ። በአንዴ ካፕል ሆነን መምጣት አንችልም ነበር ሀቡዬ። ገብቶሻል? በሂስቶሪ ነው የምንመጣው። ለነዛ ነገሮች እሱን ነገር ኢማጂን አድርጌ ከዛ ደግሞ የኔ ናት ፍቅር ማለት ሚስቴ ናት። ፍቅር ቲዩብ አልኩኝ ፉፉ ቲዩብ ያልኩኝ ምንም ቫሊዩ የለውም ብዬ ስለማስብ ነው። እና ደግሞ በአንዴ ፍቅረኛሞች ሆነን አይደለም የመጣ ነው። ይሄ ወደ ዩቲዩብ ስንመጣ እኔና እሷ በሂስቶሪ ነው የመጣ ነው። ገብቶሻል ሀቡዬ? ለዛ ለነዛ ነገሮች ስለማይመች ይሄንን አማራጭ ተጠቅመናል። ገብቶሻል? ፍቅር ጥያቄ ተመለሰልኝ። ፍቅርና ፉፉ ያላላችሁት ያው ህዝቡ ካፕል እንደሆናችሁ እንዳያቅ ነው። እናንተ ቻናሉን ከመክፈታችሁ በፊት ኦልሬዲ ፍቅረኛሞች ናችሁ። ግን ህዝቡን በአንዴ ገብታችሁ ፍቅረኛሞች ነን አላላችሁ። ቀስ እያላችሁ ወልደናል። ጭራሽ እኮ እኛ ሀቡዬ ወልደናል። መውለዳችሁ የሚታወቁ ስትለያዩ ነው እንጂ አይታወቅም ነበር። ፍቅረኛ እንደሆናችሁ ህዝቡ አያውቅም ነበረ ነው? ያኔ አያውቁም ነበር። ኦኬ እንትን እያለን ለመሄድ አስቤ ነው። እና የመጀመሪያ ጥያቄው እሱ ስለነበረ እንጂ አሁን እኔ ፋይናሉ እንዲህ ይሆናል ነገ የኔ ይባላሉ ብዬ ባስብ እንደዚህ አይነት ነገር አላደርግም ነበር። ያው ሚስቴ ስለነበረች አብራኝ ስለሆነች ነገሮች ኢንዲቪጁዋል አላረኩም። ገብቶሻል? የፍቅር እኔ በሰዓቱ ያንን ነገር ኢማጅን አድርገን ነው ምናምን ነገር ነው። እኔና ፍቅር ወደኋላ መለስ ብላችሁ ማየት ትችላላችሁ ቪዲዮቻችንን ምናምን ነገር እና በዛ ልክ ነው። ለዛ ነው
እንትን የተባለው። ሁለተኛ ጥያቄ ደግሞ ፉፉቲዩ ምናምን ከፍቼ ሰጥቼዋለሁ ብላለች። ይህን ጥያቄ እሱም ቻናል ከፍቼለታለሁ ብላለች። ፉፉቲዩ ብዬ ጋይስ ታብታብ አድርጉ። ታብታብ ሊንክ ታብታብ እየያዘው ነው። እየደወሉብኝ ነው የሚል ቻናል የከፈት ነው ስልሽ ይሄ በእምነት ጉዳይ እኔ ሙስሊም ነኝ፣ እሷ ኦርቶዶክስ ናት እና የሆነ ነገር መጣብን ከሆነ ጊዜ ከረጅም ጊዜ በኋላ የሆነ ነገር ሲመጣብን ምን አለ መሰለሽ እኔ አደል ሁለት ዩቲዩብ ቻናል ኮንትሮል ማድረግ ይቀርና አንዱ ራሱ የሷ ከብዶኝ ነበር በሰዓቱ እና ይጠይቀን ነበር። ለምንድን ነው ፉፉ አንተ ማትከፍተው? ለምንድን ነው አንተ ስራ ማትሰራው? ይለን ነበር ሰው እና ይሄ ለረጅም ጊዜ ይሄ ጥያቄ ሲነሳብን በቃ ፍቅር ይሄን ዝም ብለን እንክፈተው እንጂ ሁለት ዩቲዩብ ቻናል የመስራት አቅም የለ። እስቲል ሀቢባዬ ገብተሽ የኔን ዩቲዩብ ቻናል እስቲል አሁን 1 አመት ሆኖናል። 1 አመት ከ81 ነው ምናምን ቪዲዮ ነው ፖስት የተደረገበት እስቲል እስከ ዛሬ የኔ ዩቲዩብ ቻናል አደል። ስለዛ ጊዜው ማውራት ይቀርና ማለት ነው ዩቲዩብ ቻናሉን ክሬት ያደረግነው የኦዲየንስን ስሜት ለማክበር ገብቶሻል አቡዬ እንጂ ኦኬ የሆነ ነገር ሲመጣ ይሄንን ትወስዳለህ እኔ ይሄ ትልቁን ነገር ወስዳለሁ ምናምን ብለን አይደለም። ለኦዲየንስ ስሜት ብለን ሰው በእምነት ጉዳይ የሆነ ነገር እንትን እያለን ስለነበረ ለዛ ስሜት ብለን አደረግነው፣ ክሬት አደረግነው። ገብተሽ የተጫነውን ቪዲዮ ፖስት አይደረግበትም ነበር። ገብቶሻል? ያን ያህል ለረጅም ቪዲዮ ፖስት አይደረግበትም ነበር። ያው ለኦዲየንስ ስሜት እኔም ጋር የሆኑ ኦዲየንሶች ስለነበሩ በቃ የሚወዱኝ እህቶች ስለነበሩ እንድከፍት እንድሰራ ኢንዲቪጁዋሊ እንድለወጥ ስለሚፈልጉ ለነሱ ስሜት ብቻ ብዬ ያደረግኩት ነገር ነው እንጂ አልሰራሁበትም። እስከ ዛሬ ስቲል ይታዘቡኛል። ያኔ ክፈት ባልን ሰዓት ከፍተ ሰርተ ቢሆን ዛሬ በእንደዚህ ምክንያት እንዲያትባል የሚሉኛል። ስንት ሰብስክራይበር አለው ቻናሉ አሁን ፉፉቲዩ? የኔ 120 በ81 ቪዲዮ 82 እንደዛ አለው። ከዛ ደግሞ በባንክ ዙሪያ እንዴት መሰለሽ አቡዬ እኔና ፍቅር መኪናውን በገዛንበት በ3ኛው ቀን በ4ኛው ቀን የተለያየ ነው። ገብቶሻል? ይኸውልሽ ያኔ ሀብት ሲመጣ ነገር መጣ አልኩኝ። መኪና በገዛ በ4ኛው ቀን ተለያየ ነገር መጣ። ያው የግጭቱ እንትን ስልሽ እኔ ለፍቅር በጣም ብዙ መስዋዕትነቶችን ከፍያለሁ። ከነዚህ ከንብረቶች በፊት ፍቅር እኔ ጋር መታ ስለ ንብረት ከማውራቷ በፊት እኔ እሷ ጋር የሚሄደው በቃ ይቅርታ አድርጊልኝ፣ በሽማግሌ በጣም ለረጅም ጊዜ አስጠይቂያታለሁ። በቃ ይቅርበኝ፣ አጥፍቼ ከሆነ እኔ ከአንቺ ጋር አብሬ መሆን ነው የምፈልገው፣ መስራት ማደግ፣ ከአንቺ ጋር መለውጥ ነው። ካጠፋው ይቅርታ ብዬ ለብዙ ጊዜ በሽማግሌ በትልልቅ ሰው በራሷ ቤተሰቦች በእናቷ አስጠይቂያታለሁ ለረጅም ጊዜ። እነዚህ ንብረት የሆነ ነገር ከማለታችን በፊት ለብዙ ጊዜ ለፍቻለሁ ለፍቅር ሜቢ አስፈላጊ ከሆነ ብዬ ነው። እኔ አሁን ንብረትና አንልጠያየቅም ነበር። ፍቅር መታ ዩቲዩብን ስጠኝ ስትልኝ ለምን ፍቅር ካጠፋው ይቅርበኝ ምናምን ነገር ነበር ስላቴ ነበር። ስቲል እናቷ ጋር ሄጄ በእናቷ ነበር እናቷን አዲስ አበባ ድረስ ይዣት መጣና በቃ ይኸው በእሷ ፊት ይቅርበኝ ካጠፋውኝ እላት ነበር። እና ከንብረቶች በፊት እነዚህን ነገሮች ነው ያደረግኩትኝ። ገባሽ? ከዛ ባለፈ ይሄ 4 ቀን ነው አላልኩሽም? በትንሽ መኪና ንብረቱ በተገዛ በትንሽ ጊዜ ውስጥ እነዛን ይሄንን መኪና ስንገዛ ማለት ነው አቡዬ ይኸው ለ3 ወር አፈር ዲሜ ግጬ ነው የገዛሁት። አፈር እንዴት መሰለሽ? በባንክ የተገዛ ነው። ባንክ በምን ያህል ጊዜ ብር እንደሚሰጥሽ ታውቂያለሽ። ሄዶ ገዝቶ መጣ ስላለች ነው ቅድም። እሺ ለረጅም እንደውም ከ4 ወር በላይ ይሄ መኪና ለመግዛት ከ4 ወር በላይ ለፍተናል።
ከሰዎች ተበድረናል። እውነቱን ነው የምነግርሽ አይደል? የሆነ ብር ኖሮ እኔ ጋ እንዴ 600,000 ብር እኔ አካውንት ላይ ካለ ለምንድን ነው ከሰዎች የምበደረው? ሀቢባዬ 400,000 ብር እኔ አካውንት ላይ ካለ ለምንድን ነው እኔ ሀቢባ ይኸውልሽ መኪናውን ከገዛም በአራተኛው ቀን ምናምን ነው የተለያየ ነው አላልኩሽም? ይህ ጥሩ እውነት ነው። አንድ ሰው አካውንቱ ላይ 600,000 ብር በላይ ካለ እኔ ከሰዎች የምንበደረው ለምን ይሆናል? ያ እንደዚህ አይነት ፖይንት ማንሳት ግዴታ ስላለብኝ ነው። እሺ ልቀጥል? አዎ ነጥብ እያያዝኩ ነበር እኔ። ኦኬ እሺ ሰው ያን ያህል ሜቢ አላቅም። ይኸውልሽ እሷ አሁን ገምታ ሁላ ምን ብላለች መሰለች? የሚወርድ እስከ 200,000 ብር አለ ምናምን ብላለች። እኔ ወላሂ ላዚም ነው የምልሽ ሀቢባዬ፣ አይኑ ምናልባት በጊዜው ብዙ ነገር ላይ ስለነበርኩኝ አላስታውስም። ይህን ያህል ብር ከዩቲዩብ የወረደልኝ ብር ይኸው ልጄን ኢንሳኝ አላስታውስም። እንደዚህ አይነት ነገር አላስታውስም። ግን በጣም ብዙ ብር እንደተበደርን እስቲል ማለት ነው የምልሽ ሀቢባዬ፣ ከባንክ ውጭ ከባንክ 1.5 ነው የተበደርነው። ከባንክ መኪናውን ስንት ነው የገዛችሁት? እኛ ማለት ነው ሀቢባዬ ስንት ብር መሰለኝ? 700,000 ብር ይዘን ነው መኪና ልንገዛ ይወጣል። እሺ የመኪና ዋጋ እንትን ነው ስልሽ አለማወቅ አለመብሰል አለ አይደል? በጊዜው አናቅም ነበር። በቃ ይሄ ጓደኞቻችን ሲገዙ አየንና እሷም ጉጉት ነበራት ፍቅር እናቴ ትሙት ቀደም ስትል እየታዘብኩኝ ነበር መኪና የመግዛት ምናምን። እንደውም ከመግዛታችን በፊት ይኸውልሽ የድፍረታችን ድፍረት ምን እናደርግ ነበር መሰለሽ? መኪና ተከራየን እንድንለምድ ብለን ሁለታችን ስልሽ አናቅም ነበር። ይሄ ገና እንትን ላይ ነበርን ምናምን በቃ ገንዘብ ይሄ አካውንታችን ላይ 500,000 ብር 600,000 ብር ሲኖር መኪና መንገዛ መሰለን። አዲስ አበባ በመጣም በትንሽ ጊዜ ውስጥ ነው እነዚህን ነገሮች ያደረግነው እና 700,000 ብር ምናምን ይዘን መኪና ካልገዛናል። ከዛ የምንመኘው መኪና ምን መሰለሽ? እኔ በሰዓቱ ይሄ ዋጋቸው እኔ እየወጣው ቼክ አረግ ስለነበረ ማገኛቸው ትንንሽ ቪትስ ምናምን። ከዛ ኖ ትልቅ መኪና ካልሆነ አለችኝ ፍቅር፣ ከፍ ካላለምና አለችኝ። ከዛ በቃ የእሷንም ስሜት ለመጠበቅ አልኩና ሀቢባዬ እንደምንም በቃ ታግሼ የባንኩን ነገር ምናምን ፕሮሰስ አድርጌ በጣም ረጅም ጊዜ ታግሼ ጄቱር ደፈርኩኝ። ከሰዎች ተበደርን፣ በጣም ከብዙ ሰዎች ተበድረን እስቲል ያልከፈል ነው እስከዛሬ ማለት ነው። በጣም ከብዙ ሰዎች ተበደርን። ደግና ናችሁ ባንዴ ጄቱር ሰው ጀምሮ ያሳድጋል። እሺ እኮ ይህን ጄቱር ለመግዛት 700,000 ይዛችሁ 1.5 ደግሞ ከባንክ ተበድራችሁ ሰው በሁለት ከምናምን የገዛችሁት አይደለም እንዴ? ከሌላ ሰው በጣም ብዙ ብር ተበደርን። ከሰዎች ከግለሰቦች? አዎ። እሺ አይ ቅድምም ስትጀምር አንተም ሳትመጣ ከሰዎች ብድርና ሜቢ ሪከርድ ኋላ ሄጄ ማየት አለብኝ መሰለኝ፣ እርግጠኛ ካልሆንኩ ታርምኛለሽ። የባንክ ዕዳና የሰዎች ብድር መኪናው እንዳለበት አንቺም ተናግረሽ ነበር አይደል? ትክክል ላይ ኦኬ። እሺ 1.5 እኮ ስንት ነው የተገዛው መኪና? 3 ብቻ አንድ ላይ ያው የሆኑ ከነ ፕሮሰሱ ምናምን እስከ 4 ይገባብናል ብዬ አስባለሁ። እሺ 4 ብለን ብንይዘው ማለት ነው 1.5 ከባንክ ተበደራችሁ 700,000 እጃችሁ ላይ ነበረ። 2.5 እንዳለ ከሰዎች ከተለያዩ ሰዎች ነው ወይ ከአንድ ሰው ነው? ኧረ ከተለያዩ ሰዎች። ኦኬ እሺ ጥሩ። ይህንን መድፈራችሁ ምን አባቱ ተሰርቶ ይከፈላል ብላችሁ እዚህ ጋር ውስጥ ጀግኖች ናችሁ። ይህ በራስ መተማመናችሁን ነው የሚያሳየው። ነገር ሰርታችሁ እንደምታመጡት ስታምኑበት ይህንን ሪስክ የምትወስዱት እና ይሄ ደግሞ የእናንተን ጀግንነት ነው የሚያሳየው። ጎበዞች ናችሁ። ፈሪ ያለመሆን አባቱ ዕዳ እንደማትፈሩ ማሳየ። እሺ እና እንትን ብታግዥኝ ደስ ይለኛል። ዋና ፖይንት
ባንክ አካውንት ውስጥ ይሄን ያህል አማውንት እያለ ለምን ከባንክ ጋር ይበደራል? ለምንስ ከሰዎች ይበደራል? ብለን እሱን ለፍቅር ጥያቄ ነው የምንጠይቃት። ነጥብ ይዣለሁ። እሱን እሷ ትመልሰዋለች። እሺ ሌላ እሷ ያለችውና አንተ ደግሞ ምላሽ የምትሰጥበት ነገር ካለ ለምሳሌ የቤት እቃዎች እነ ፍሪጅ እነ ሶፋ እነምን አብራችሁ ለፍታችሁ አፍርታችሁ ግን ያው ድታን ይወጣችሁ። ይህንንም አልጠየቀችም። ኦኬ የንብረቱን ጉዳይ ልጨርስልሽ ማለት ነው አያይዤ አይደል? እሺ ኦልሬዲ እንትን ነው በንብረት ዙሪያ እንትን አልነበርኩም ስልሽ አንዲትም ነገር እኔ ይኸውልሽ አንዲትም ነገር ለፍቅር ከልክያት አላውቅም። እኔ ልመና ላይ ነበርኩ እንደነገርኩሽ ሀቢባ። አንተ እንድታረግ ያልክ ነበር ሲጀመር ትመለሳለች ብለህ ተስፋ እያደረክ ነበረ። አዎ አረኑ እኔ እየደከምኩ ነበር እንጂ እየሄድኩ እያስጠየቅኩኝ እስቲል የገዛ እናቷን እያንከራተትኩኝ ምናምን ነበረ ለረጅም ጊዜ። እነዚህም ፕሮሰስ እሷ ኦልሬዲ የሆነ ነገር ምናምን እያለችን አደል ይሄ የሆነ የቤት እቃ ምናምን መከልከል ይቅርና ኦልሬዲ እዛው ቤት ነው ያለሁት ስልሽ የነበርንበት ቤት ነው ያለሁት እኔ አይደለሁም ከመውጣት ጀምሮ የወጣሁት ሰው ይሄ ንብረት ምናምን ፈልጋ እሷ ያጣችው ንብረት የለም። አሁን ቅድም መኪና እንኪ ተብዬ ምናምን ብላለች። እንኪ ተብዬ እምቢምልበት ሪዝን የለም። እኔ መኪና ጠይቅ ያሳምናል። እሱ እውነቷን ነው ያሳምናል። ማንም ሰው ንብረት እንካ ተብሎ እምቢ ሊል አይችልም። ኢትዮጵያ ውስጥ እየኖረ አይችልም እንጂ ያላልከው ማለት ነው። ኖ የመኪና የመጠየቅ መብት አላት አይደል? ሲሪየስ አልጠየቀችም እንጂ ብትጠይቅ ሰጣት ነበር ነው። ኖ አሁን እኔ እኮ ይኸውልሽ ሀቢባ መኪና አንስቼ ላልሰጣት እችላለሁ፣ ግን መብት አላት እኮ። ግን ጠይቃኝ እኔ መኪና አልከለከልኩም። እንደ በህግም ብንሄድ መኪና የምከለክልበት አቅም ላይ መብትም የለኝም። አንዴ በህግ የመጠየቅ መብት አላት እንዴ? እሱ እኮ የጋብቻ ወረቀት የላችሁም? መኪናው ባንተ ስም ነው። ምን እንድጠይቅክ? እሺ ሀቢባዬ ሜቢ አይኑ አላውቅም፣ ህጉን ካላወቃችሁ እኔና ፍቅር ወልደናል እኮ አንዴ መውለዳችን አንድ የሰው ልጅ እኮ ሶስት ቀን አብሮ ኖሮ 3 ምስክር ካለው በቃ ባልና ሚስት እኮ ነው ሀቢባዬ አይደል እንዴ? አይደል? ወልደን ከብደን ይሄ የ2 ዓመት ከምናምን ልጅ አፍርተን ይቀርና ትክክል በዛዊ አይኑ እኔ ልሽ ሀቢባዬ እናቴ ትሙት አላውቅም። እኔ ልጄን ከልክለኝ ማለት ነው ለ8 ወር ልጄን አታሳየኝም ነበር ፍቅር ለ8 እስቲል ማለት ነው። ልጄ ከኔ ጋር ከተለያየች 2 ቀን ነው ያየኋት። 2 ቀን ማለት ነው። በ11 ወር ልጅን ያየከው 2 ቀን ነው። 2 ቀን ነው ያየኋት። 2 ቀን ከልክለኝ ማለት ነው። እና ከዛ በፊትም ምን ይኸውልሽ እኔ ሀቢባዬ ሶሻል ሚዲያ ላይ በጣም ብዙ እኔ አሁን እንደ ህግም እንደ ኖርማልም ስናየው እኔ አሁን ወደኋላ መመለስ አልፈልግም ነበር ሶሻል ሚዲያ ላይ። ከዛ በፊት ሀቢባ አንቺ ጋር መምጣት ትችል ነበር ፍቅር። ይኸውልሽ ልጅ ተከልክያለሁ፣ ልጅ ተወስዶብኛል ብላ ሶሻል ሚዲያ ላይ በጣም ብዙ አውርታለች። ልጅ ተደብቆብኛል፣ በቃ እንደዚህ ንብረት ተዘርፍ ያለው እንደዚህ ሆኛለሁ ምናምን እያለች ቀናትን እንደወሰደችው አንተና እሷ በተለያያችሁ በ15 ቀን እኮ ነው ልጃችሁ ግን ሶሻል ሚዲያ ላይ ወጥታ ልጄን ደብቆብኛል፣ ልጄን ይዞብኝ ጠፍቷል ምናምን ብላ እያወራች ነበር። በ15 ቀን በተለያያችሁ በ15 ቀን ልዩነት ወስዳ ከናትክ ቪዲዮ ገብተሽ ማየት ትችላለች። ፍቅር ቲዩብ ላይ እሷ ቲዩብ ላይ እሷ ቲዩብ ላይ ፖስት ኦኬ ብላኙላ ታውቃለች። ገብቶሻል? እና ይሄ ሶሻል ሚዲያ ላይ እኔ እውነቴን ነው የምልሽ እስቲል ገብተሽ ማየት ሶሻል ሚዲያ ላይ እሷን የሚያቀሳስር ነገር አንድ ነገር ተናግሬ አላውቅም። እሷ ማለት ነው የፈለገችውን ቪዲዮ ሰርታ መታ ስለ እሷ አውርቼ ቪዲዮ ሰርቼ አላውቅም ነበረ። ግን ከሆነ ጊዜ በኋላ ትመጣና አሁንም ስለ እኔ ቪዲዮ ትሰራለች። እኔ ስራዬን እየቀጠልኩ ትሰራ ነበር እና የኛ የሴቶች ባህሪ ነው፣ መረዳት አለብን ማለት ሴት ስምለች ነው። ሀቢባ አድቫንቴጅ ለፍቅር ብቻ አትስጭ። እየደበረኝ ነው። አይ እኔም ባሌ እንዲህ ቢያደርግ ወጥቼ 100 ቪዲዮ ሰራበት ነበር። ለዛ ስልሽ ድንገት እየመጡ ሶሻል እኔ ወላሂ ነው የምልሽ። አይኑ ወንድ ልጅ ነኝ አውቃለሁ። እሷ ያደረገች ብዬ ማድረግ የለብኝም አውቃለሁ። አይኑ በልጅነት ምናምን ሊሆን ምንድነው? ታብታብ አድርጉ፣ ታብታብ ኮፒ ሊንክ አድርጉ። እየተቆራረጠ ነው። በልጅነት ሊሆን ይችላል።
ይሆናል ብዬ አስቤ ምንም አይደለም ነበረ። ግን ያው ሶሻል ሚዲያን ታውቂያለሽ ሀቢባዬ፣ የሆነ ነገር ሲባል ይመጣና የሆነ ሰው ወንድ ልጅ ነኝ እኔ፣ ፍቅር ሴት ልጅ ናት፣ ተደማጭነቷ የእሷ ይበልጣል፣ እኔ ጋር ሀቅ ያለ አይመስልም ምናምን ነገር እና ብዙ ጊዜ ብዙ ነገር ተብያቃል። በጣም ብዙ ነገር ስቲል ከሶሻል ሚዲያ እስከ መጥፋት ደርሼ አውቃለሁ። እና እንትን ይህን ያህል ዲቴይል እንትን ብዬባት አላውቅም። ያን ሁሉ ነገር ልጄን ከልክሎኛል፣ እንደዚህ አድርጎኛል ምናምን እያለች ቪዲዮ ስትሰራብኝ እኔ ትክክለኛ ምላሽ እና በቃ እንደዛ ቪዲዮ እየሰራችብኝ ነው የምታረቅ በቃ እንዲህ ነው ችግር የለም በቃ ሶስተኛው ወገንም ገብቶብን ከሆነ በመሀላችን እንደዚህ ነው ምናምን ብዬ ነበር እማወራት እንድትመለስ ማለት ነው። በሰዓቱ እንደ ቀልድ እሷን ማጣት ከዛ ልጅ አብሬ ማሳደግ እፈልጋለሁ። ለልጃችን ብዙ መስዋዕትነት ከፍለናል ሀቢባዬ፣ እኔና እሷ ማለት ነው። አንድ ብር ሳይኖርን እኔ ምናልባት ማንሳት አይኖርብኝ ይሆናል ያለምንም እንትን የተገናኘ ነው። እኔ አስተማሪ ሆኜ እሷ ተማሪ፣ ይሄ ዳንስ ላይ ተራ ነገር ላይ የተገናኘ ነው እና ያው አላቅም እሷ ከቤተሰቦቿ ጋር ጥሩ ግንኙነት ላይ አልነበረችም። ከቤተሰቦቿ ጋር ጥሩ ነገር ላይ አልነበረችም። ሰው አይኖ ምናልባት ማውራት አልነበረብኝም ግን ያለምንም ነገር የተመሰረተ ፍቅር ነው። ላይ ገንዘብ ላይ ጥቅም ላይ ምናምን ሳይሆን ከሀ እስከ ፐ ፍቅራችን ከሀ እስከ ፐ ፍቅር እስክትሄድበት ጊዜ ጀምሮ እስክትወጣ ያለችበት ጊዜ ጀምሮ ለእኔና ለፍቅር እኔ ራሷ ፍቅር ልጃችን ከዛ የኔ እናት ነን ነበር ነው። ገብቶሻል? እኔና ፍቅር ልጅ ከማርገዝ ጀምሮ ይልሽ ያው ወጣቶች አልነበርን። ድንገት የሆኑ ነገሮች እንትን ተፈጠሩ። ከዛ እሷ ከቤተሰቦቿ ጋር ቆንጆ ነገር ላይ አልነበረችም፣ ቤት አልነበረችም ምናምን ነገር። እኔ በስነስርዓት ሄጄ ለቤተሰቦች አስረዳውኝ እናቴ እንዲህ ፍቅር እንደዚህ አይነት ነገር ተፈጥሯል፣ ምንድነው ማድረግ ያለብኝ፣ ምንድነው ማድረገው ብዬ ለእናቴ ሄጄ አስረዳውኝ። ከዛ ያው እሷ ከቤተሰቦቿ ጋር እናቴ ጋር ናት ያለችው ፍቅር ራሷ ስልሽ እኔና እሷ የሆነች አንዲት ቤት አለን ትንሽ 800 ብር የምንከፍልበት ቡታጀራ እያለን። ከዛ ምግቡን ላምናመጣው የኔ ማዘር ጋር ነው ሄደን ምግብ የምናመጣው ገባሽ? ከዛ ያው ዘኦል ያለውን ነገር ለማዘር ነገርኳት። እኔ ሄጄ የእርግዝናው ነገር ኦኬ አንዴ ተፈጥሯል ብላ ስለ መብትሄ ምናምን ተነሳ። መብትሄውን አወራንበት። ከነ ሙሉ መብትሄው አበጀችልን። አይኖ ከዛ የእሷ ፋሚሊ ማንም የሚያውቀውን ነገር አልነበረም። እስቲል እናቷ ሁላ ማለት ነው። እናቷ ሁላ ያወቀችው ልጃችንን ወልደን በቃ ልጅ ወልደናል፣ ልጃችን አድጋለች፣ 6 ወር የሆነ ብቻ ልጅ ተወልዶ የሆነ ሌቭል ላይ ነበረች ልጃችን። በቃ እናትሽ ትወቅ፣ ለቤተሰቦች አሳውቂ፣ አሁን ወልደናል፣ በቃ ታረቂ ብዬ ወስጄ እኔ ነኝ እንትን ያልኳት። ያን ሁሉ ነገር የኔ እናት ነበር ስታሳልፍ የነበረው። እኔ ፍቅር የኔ እናት አንድ 10 ሳምንት እናቴ ገበያ እየቸረቸረች ነው የምታኖረን። ገበያ ትታ ልጨርስ እዛ ነጥብዬ ያሻንቺ ከተሳሳተ ወይ ከዋሸ እዚህ ጋር ዋሽቷል ትያለሽ። እሺማ ይጨርስ የኔ ውድ። እሺ እና ሀቢባዬ ስልሽ እናቴ ገበያ ነው የምትሰራው፣ ገበያ እየቸረቸረች ነው የምትኖረው። እና ይሄ ነገር እንትን ካለም በኋላ እርግዝና ከተፈጠረ በኋላ ፍቅር ኦልሬዲ ትሪትመንት ያስፈልጋታል። ምንም የለንም። ምን ሰራ ነበር እኔ ውዝዋዜ ምናምን ሰራ ስለነበር እሱን ተፍተፍላለሁ። ለእሷ ማድረግ ያለብኝን ነገር ማድረግ እጀምራለሁ። ከዛ ማዘባም ይቅርታ፣ ዩቱብ ቻናሉን ገቢ ማግኘት የጀመራችሁት ከወለዳችሁ በኋላ ነው? እስከዛ ድረስ በእናትህ ምግብ ነበር የምትበሉት? አዎ አልነበረንም እንጂ። ኦኬ፣ እኔ እኮ ገቢው ከመጀመሪያው የመጣ መስሎኝ ነበር። የዩቲዩብ ገቢው ገና ልጃችሁ ሳትፈጠር ሳትወለድ ሳትረገዝ ጀምሮ ገቢው ይመጣላችሁ ነበር ይመስለኝ። ሰው ከወለደች በኋላ ልጃችሁ ስትመጣ የዩቲዩብ ቻናላችሁ ማኒታይዝ ሆኖ ገንዘብ መስራት የጀመረው? ልጃችን ከመጣች ከረጅም ጊዜ በኋላ
በጣም አጭር ጊዜ ነው የተጠቀማችሁት ዩቱብ በዩቱብ ገንዘብ። ልጃችን ከተወለደች በረጅም ስልሽ አንደኛ ሰዓት የለውም ሰዓት የለኝም እያለ ነው እና ብዙ ነገሮች ከሚወሩ ስለተወሩት ነገር ብንመላለስ አንደኛ ስለ ቲክቶኩ ይመልስልኝ። ሰዓት ላይ እሱ ማሪ ይቆያላ ይምሽበት ችግር የለውም። እዛውም ሚደር ከፈለገኛ ምን አገባል ነገር። እሺ እመልሳለሁ ስለ ቲክቶኩ። እሺ ችግር የለም። አይ የተለያዩ ነገሮች እያወራ ስለሆነ ነው። ፍቅር ውሸት ካወራ ዋሽቷል። እስካሁን ካወራቸው ነገሮች ውስጥ ዋሽቻለሁ። ኦኬ ኳሽ ምን? አይ ይህም ብቻ ጥያቄ ምን አውርተን እግዚአብሔር አንዴ አልሞት ከመጀመሪያ እስከ መጨረሻ እንደዚህ የምነግርህ ጨርሰሃል? ከጨረስክ እኔ እነግርሃለሁ። አልጨረስኩም። ምን ያይ ውሸት አለ ስለሽ ውሸት አለ አሁን ደግምላለሁ አለ ግን ጨርሰሃል? እሺ ምን ታርጊሽ? ልቀጥል ሀቢባዬ? አዎ ቀጥል ፕሊዝ። ቴንክ ዩ። እሺ ያው እነዚህን ሂስቶሪዎች ያነሳውልሽ ሀቢባዬ የሆነ ነገሩን እንደ ቀልድ እንድታዩ ስላልፈለግኩ ነው። ይሄ የሌብነት ነገር እሱ ፍቅር እንደሆነ ላይክ እኔ አሁን መጀመሪያ መስሎኝ የነበረው የገንዘብ የሆነ የጥቅም ነገር እንዳልሆነ እንድታቂልኝ ስለፈለግኩ መጀመሪያ እየሳልኩኝ የነበረው እሷ ፌመስ ስለሆነች ቅድምም ኮመንት ላይ ጽፉ ነበር ከሌላ ሰው ጋር ስለውቅናው ማውራት ፌመስ ስለነበረች አንተ ፍምስናዋን ፈልገህ በእሷ ተንተርሰህ ልትታወቅና ፈልገህ አርጌ ነበረ ኢማጅን እያደረኩ የነበረው። ከዛ ግን ፍቅራችሁ ብዙ ሰዎች እንደዛ ሊመስላቸው ዜሮ የተነሳ እንደሆነ አሁን ተናግረሃል። እሱን ደግሞ ዋሽተህ ከሆነ እሷ ራሷ ትናገራለች። ግን ፍቅራችሁ ከ5 ሳንቲም ከባዶ እንደተነሳ ነግረህናል። አሬ እኮ እንዳልኩሽ ነው። ከዛ ልጅ የሚባል ነገር ተፈጠረ ምናምን ነገር ያው ማዘሬም ገበያዋን ትታ እሷን ማድረስ ጀመረች ስልሽ ስራዋን ትታ የለንም በዛ ሰዓት እንዳልኩሽ ነው። እኔ ከጓደኞቼ ይበደር ነበር። ፍቅር ወልዳለች እና ለእሷ የሆኑ አስፔዛዎች መግዛት አለብኝ እንዲህ ማድረግ አለብኝ ብዬ ከጓደኞቼ ይበደር ነበር። ስቲል ያበደረኝ ልጅ ያስታውሰኛል። አሁን ያኔ እንደዚህ አድርጌልህ ታስታውሳለህ ምን ይለኛል እና እንደዛ በዛ ሌቭል የመጣ እንትን ነው። እኔ በጣም ብዙ ተከፍቻለሁ። እውነቱን ነው የምነግርሽ። በጣም ብዙ ተከፍቻለሁ። ፍቅርን እንደ ቀልድ ማጣት አልፈልግም ነበረ። ለእሷም መክፈል ባለብዛ ባለፈ ግን ማዘሯ ስልሽ ምናምን ነገር ስራ መስራት ይኖርብን ነበር። ዩቲዩብ ገንዘብ ምናምን ሞኔታይዜሽን ምናምን ስላልተስተካከልልን ስራ ሰርተን ሞኔታይዜሽኑን ማስተካከል ምናምን ነገር ነበረ። ልጃችን ተወለደች። እስቲል በ6ኛው ቀን ነው ሀቢባዬ ወተን ቪዲዮ ይሰራ ነው። ልጃችን ተወልዳ በ6ኛው ቀን ምናምን ነገር ሀብላችሁ ቻናላችሁ ቪዲዮ መስራት የጀመራችሁት ልጃችሁ በተወለደ በ6ኛው ቀን አይደለም። እንደዛ ሳይሆን ያው ከዛ በፊት ሰርተናል ቪዲዮ። ኦኬ ሰርተናል ቪዲዮ ግን ገንዘብ ማምጣት አልጀመረም ነበር ቻናሉ። ገና ነው ገንዘብ ይኸውልሽ 3 ወር ምናምን ፈጅቶብናል። 3 ወር 4 ወር ሊመጣ ልጃችሁ በተወለደች በ3 ወሩ ነው ክፍያ የጀመረው ዩቱባችሁ? አዎ ምናልባት ከዛም በላይ። ኦኬ እሱን ፍቅር ምናልባት እኛ ሴቶች ስለማንረሳት አስታውስ ይሆናል። እሺ በ3 ወር ብዬ ይዤዋለሁ ያንተን። ኦኬ እና ስልሽ ያኔ ሜቢ ሰዎች ምናምን ይሄንን ነገራችንን አይተው ሊልክብልን ይችላሉ ምናምን ነገር እንጂ ከዩቲዩብ ገንዘብ የምናገኘው ገንዘብ አልነበረም። ከዛ ያን ሁሉ ነገር ስራ ወጥተን መስራት ነበረብን። ያን በዛን ጊዜ ልጃችንን የምትይዝልን ልጃችንን የምትጠብቅልን የኔ እናት ናት፣ እናቴ ናት የምትይዝልን። ከዛ ባለፈ ደግሞ ትንሽ ከሰራን በኋላ አዲስ አበባ መምጣት ነበረብን። አዲስ አበባ ሰርተን እንቀሄድ በቃ አዲስ አበባ እንምጣና እንለወጥ በቃ አዲስ አበባ ብዙ ትልልቅ ሰዎችን እናገኝ እንችላለን፣ እንጠነክራለን ወጣ ስንል ብለን ትንሽ ቡታጀራ ሰራን። ልጃችንን እናታችን ጋር የኔ እናት ጋር እያደረግን ነበር ስንሰራ የነበረው።
ከዛ አዲስ አበባ መምጣት ነበረብን ይሄንን ላይፋችንን ለማስተካከል ለመጠንከር። ልጃችንን የኔ እናት ጋር ትተን አዲስ አበባ መጣን። አዲስ አበባ በቃ ልጃችንን የምታሳድግልን ኦልሬዲ ልጃችን በስነ ስርዓት ጡት እንኳን የእናት ጡት እንኳን አላገኘች እና እናታችን ጋር ጥለን መጣን። ከዛ አዲስ አበባ መስራት ጀመርን። ከዛ በሆነ ጊዜ አንዴ ነው ሁላ እስቲ ሄደን የምናየት ልጃችንን አንድ አመት ከምናምን ልጃችን እና የኔ እናት ጋር ነበረች እና ከዛ ይሄ ነገር ሲመጣ ይሄ ግጭቱ ሲመጣ መለያየቱ ሲመጣ ልጅ ምናምን ነገር አለች። ኦልሬዲ ስልሽ የኔ እናት ጋር እኮ ናት፣ ግን ልጅ አለችና ሄዳ ለማዘሬ ሀቢባ በጣም እኔ በህይወት የሚጸጽተኝ ፍቅር ላይ በጣም የሚጸጽተኝ ነገር ይሄ ነው። እናቴ ያን ሁሉ መስዋዕትነት ስራውን ትታ ያን ሁሉ መስዋዕትነት ከፍላ ያሳደገችልንን ልጅ ሄዳ አመሰግንሻለሁ አላለቻትም። ብድግ አድርጋ ይዛን የወጣችሁ በሽማግሌ ልጄን ነው የምፈልገው ምናምን አለች። ልጅሽን ማንም አይከለክልሽም የአንቺ ልጅ ናት አለቻት። ስልሽ ወጣ ቪዲዮ ሰርታብኛለች እኮ ልጅ ከልክለውኛል፣ ልጅ ደብቀውብኛል ብላ ወጣ ቪዲዮ ሰርታብኛለች። ይሄ ነገር ሳይፈጠር ጉዳዩ በሽምግልና ተይዞ ትልልቅ በዚህ ጉዳዮቻችን ላይ ትልልቅ ሽማግሌዎች አሉ። እኔ ይሄ በእሷም በኩል ትልልቅ ሽማግሌዎች አሉ። ትልልቅ ይሄ ከእድሜዎቻችን በላይ የበሳሰሉ ትልልቅ ሽማግሌዎች አሉ ጉዳያችን ላይ። ይሄ እንደ ቀልድ የሚታይ ነገር አይደለም። ቅድም ራሱ የሆነ ፖይንት አንስታለች፣ ጽፌዋለሁ፣ አነሳዋለሁ ድጋሚ እና ሄዳ አንስታ ልጇን ወስዳ ሶሻል ሚዲያ ላይ ወጣ። ምንድን ነው መሰለሽ ያለችው? ልጃችንን አስመልሰናል እንኳን ደስ አላችሁ። አስቢው፣ ልጃችንን ለኦዲየንስ ወጣ። የገዛ ልጅን የኔ እናት አሳድጋ ልጇን አሳድጋላት ማለት ነው። እናት ናት፣ ልጇን አሳድጋላት ወጣ ለኦዲየንስ እንኳን ደስ አላችሁ ልጃችንን አስመልሰናል። እንዲህ ጠላት እኔ ጠላት ሆኜ የልጄ ለልጄ ጠላት ሆኜ የኔ እናት ጠላት ሆና ሶሻል ሚዲያ ላይ ወጣ ልጃችንን አስመልሰናል እንኳን ደስ አላችሁ ምናምን ጭራሽ ደስታውን ሰለብሬት የምታደርገው ከኦዲየንስ ጋር ነበር ጭራሽ ማለት ነው። እና እኚህ ሁሉ ነገሮች ተፈጥረዋል። ቅድም በዩቲዩብ ቻናል ዙሪያ ምን አለች መሰለሽ? በጠበቃ ምናምን አለች። እንዴት መሰለሽ ጉዳዮቻችን ሀቡዬ አይኑ የሚያውቁት ጓደኞቻችን ነበሩ። ይሄ እኔ እንደውም ቶሎ ብዬ ትልልቅ ሰው ጋር አልወሰድኩትም ይሄንን ጉዳይ ገባሽ? እኔ ለቤተሰቦቼ ከፍቅር ጋር ተጣልቼ ለቤተሰቦቼ አልነገርኩም ነበር ለረጅም ጊዜ እና ለቤተሰቦቼ አልነገርኩም ነበረ። ከዛ ልሽ አንዴ ዝም በል ሀቡ፣ አንዴ በጣም ይቅርታ። እሺ በቃ እድል ስጣት። እዚች ጋ ስለ ብዙ ነገር ተወርቷል፣ ስለ ብዙ ነገር ማለት ነው። እያንዳንዱን ነገር እንመለስበታለሁ፣ ግን ደግሞ የቤተሰቦችን ስም እንዳታነሳ። እዚች ጋ የሆነ እንደዚህ ድራማ ምናምን መፍጠር አልፈልግም። ሁለተኛ ደግሞ ይሄ ስለ ጡት ማጥባት ስለ እናትነት ምናምን እመቤቴ ሚካኤልን ዛሬ ቀኗ እንዳትረሳት፣ መቼም እንዳትረሳት። እግዚአብሔርን መድኃኔዓለም ብቻ እያሳይክ እቺን ቃል እንዳትረሳት። ሲቀጥል ደግሞ ልጅ አላሳየችኝ ምናምን የምትለው ከተለያየ በ11 ሁለት ጊዜ ላይ ይወታል አይደለ? አንዴ በእናትክ እንዴ እኔ ቁጭ ብዬ ውሸት የምሰማው ምንድን ነው? ቁጭ ብዬ እንዲህ ነገር አይዞህ ችግር የለም። እዚህ ጋር ያለነው ሶስታችንም ሴቶች ብንሆንም ግን ከዚህ 30,700 ህዝብ ውስጥ ምናልባት አብዛኛው ወንድ ሊሆን ይችላል። ስለዚህ እኔም በዚህ ማለት ነው ሀቢባዬ ድንገት ነው የተደወለልኝ። ድንገት ክም ያለውኝ እና መታረቅ አልቻልኩም። መታረቅ እፈልጋለሁ፣ አስታርቁኝ። አጥፍቼም ከሆነ እንደውም አጥፍቼባት እንደዚህ አርጌ ሊሆን ይችላል። እኔ አብሬያት መሆን እፈልጋለሁ ምናምን ነገር በቃ ልጅ አለን፣ ወልደናል፣ የወለድን ልጅ ሰዎች ነን። በቃ ባለማወቅም በማወቅም እስከ ዛሬ በአንዳንድ ነገሮች ምክንያት እናንተንም ዋሽተናችኋል።
እኛ ግን እንዲህ እዚህ ሌቭል ላይ ያለን ሰዎች ነን፣ አብረን የምንኖር። ይቅርታ አውዲዮንሳችሁትን እናንተ እኛም ዋሽተናቸዋል ያልከው ልጅ መኖሩን እንጂ ሪሌሽንሽፓችሁ እኔ ያልገባኝ አውዲየንሱ የሚያውቀው እናንተ ጀስት ቦይ ፍሬንድ ገርል ፍሬንድ እንደሆናችሁ ነው ወይስ በቃ የዩቱብ ፓርትነር ብቻ እንደሆናችሁ ነው? ግንኙነት እንዳለን ምናምን አሳውቀናል። መውለዳችሁ ብቻ ነበር ማለት አብረን እንደምንኖር መውለዳችንን ምናምን። ኦኬ ገባኝ። አንድ ቤት እንደምትኖሩ ነው የማያውቁት። ቦይ ፍሬንድ ገርል ፍሬንድ ሌላ ቦታ የምትኖሩ ለዩቱብ ቻናል ዩቱብ ቪዲዮ ለመስራት የምትገናኙ ነበር የሚመስላቸው። ኦኬ ቴንክ ዩ። እሺ አሁን ክሊር ሆኖልኛል። እንደዛ ነበር የሚመስለው። በሲሪየስ እኔ እሷን ማጣት ስለማልፈልግ በሰዓቱ በቃ እንዲህ ነበርን። እንደውም ስልሽ ሪል በቃ በሰዓቱ እየተሰማኝ ያለ ነገር ነው ቪዲዮን የሰራሁት። ያለምንም እንትን በቃ እያለቀስኩ ነው ቪዲዮን ላይ የሰራሁት። በቃ እንዲህ ነው መስዋዕትነት የከፈል ነው ለላይፋችን። አሁን እየነገርኩሽ የነበረውን ነገር ነው እዛ ቪዲዮ ላይ የተናገርኩት። በዚህ ልክ ሆነናል፣ በዚህ ልክ ቀጥለናል። እንዲህ በሆነ ነገር ምክንያት ተለያይተናል። አሁን ላይ እሱም ነገር እኔ አልፈልገውም። እንዲህ ነበርን እኔና ፍቅር አብረን የምንኖር አብረን እንደዚህ አይነት ነገር ያሳለፍን ልጆች ነበርን። አብረን በድህነት እንዲህ የነበርን አሁን ላይ ልጅ ወልደን ለዚያ ፎቶዋን ሁላ ለጥፍ ያለው ታምብሬን ላይ የልጃችንን እውነቱን ስነግርሽ ፎቶዋችንን ሁላ ለጥፍ ያለው እና እንዲህ ነበርን ብዬ ግልጽ ነው የተናገርኩት ለፋሚሊዎች ማለት ነው። በክፋት በሆነ ነገር ምናምን እኔ በሰዓቱ ለዩቲዩብ ሽቀላ ምናምን አይደል ሊሆንም አይችልም። ገባሽ? እኛ ብዙ ነገር ምንሰራ ልጆች ነን። ምን አለ መሰል እኛ እናስብ ነበር እኮ እኔና ፍቅር ራሱ የሆነ ጊዜ ላይ በቃ እውነቱን ተናግረን እንደዚህ አስተካክለን ሶሻል ሚዲያም ላይ እንደዚህ ነው ምን መጣ ሳይው ሲሪየስ ነው እንዲህ እንደቀል የሚፈታ ምናምን በቃ ለሆነ ነገር ታስቡ አይደለም። ቪዲዮን መለስ ብለሽ ማየት ትችላለሽ። እያለቀስኩ የሰራሁት ቪዲዮ ነው። የእውነቴን ነው የምልሽ። ስለሽ ሜቢ አስፈላጊ ላይሆን ይችላል ያልኩሽ የሆነ ነገር ኢማጂን አድርጌ እንዳልሆነ ስለማቅ ነው። እሺ ሀቢባይ ክፉ ነገር አስቤ ሳጋልጥ ሁለታችንንም ነው እኮ ያጋለጥኩት። ክፉ ነገር ባስ ገብቶሻል? ቪዲዮ ከሰራክ በኋላ ነው እሷ ሄዳ ልጅቷን የወሰደቻት በቪዲዮ ተናዳ ያኔ አሁን ሄዳለች እንጂ እንዲህ አድርጓል ልጃችሁ ምናምን ብላ ለቤተሰቦቼ ተናገረች። ከዛ ቤተሰቦቼም አልነገርኳቸውም መጣላታችንን ምናምን አልነገርኩም ነበረ። ከዛ እንዲህ እያደረገ ነው ልጃችሁ ምናምን አለች። ከዛ በኋላ እንዲህ ነው እንዴ ምናምን ከዛ ብሎ አይ በሽምግልና መውሰድ እፈልጋለሁ አለች። ሲሪየስ አድርጋ ችግር የለም በቃ ሽማግሌ ይሰብሰብ ተባለ። ሽማግሌው ሲሰበሰብ ልጅ ለመስጠትም ብቻ ሳይሆን እኔና እሷን ለማስታረቅ ሞከረ። ሽማግሌው የተሰበሰበው ሽማግሌ በእኔ በኩል ብቻ አይደለም በእሷን በኩል ነው። ሽማግሌ ነው የተሰበሰበው ኦልሬዲ እና ተሰበሰበ። ምንድነው ፍላጎታችሁ ተብሎ ተጠየቀ። እኔ በግልጽ እዛ ጋር ሽምግልናው ጋር በቃ አጥፍቼም ከሆነ ይቅርታ ነው የምጠይቀው። እዛ ሽምግልናው ጋር እስቲል ቁጭ ብዬ አጥፍቼም ከሆነ ይቅርታ፣ እኔ ከፍቅር ጋር መለየት አልፈልግም። ብዙ አቅደናል፣ ብዙ አልመናል። ወጣቶች ነን፣ እያደግን ያለን ልጆች ነን፣ አድገናል። ጥሩ እኛ ከነበርንበት ሌቭል ዛሬ ይኸውልሽ ጄቱር መኪና መግዛት የሆነ ነገር በጣም ትልቅ ነገር ነው በእኛ ስቴጅ። ስለዚህ እዚህ ስኬት ላይ ስለነበርን ከዛ ደግሞ ልጅ የሚባል ነገር አለ። ልጃችንን እንዴት እንደምንወዳት ሁለታችን እናውቃለን። ገብቶሻል? ልጃችን ስትናፍቀን ሁለታችን ምን እንደምንሆን እናውቃለን። አዲስ አበባ ሆነን እሷ እዛ ሆና ያን ነገር ስለማቅ እኔ ፍቅርን ማጣት መለየት አልፈልግም ነበር። ገባሽ? ከዛ ባለፈ ደግሞ እኔ ብዙ ነገሮች ተወርተውብኛል። ብዙ ምናልባት አሁን ማንሳት ስለማልፈልግ ነው። ገብቶሻል? ከዛ እንደዛ ተብሎ ሽምግልናው ጋር ይሄን ነገር አቀረብኩኝ። ኦኬ ልጄን ነው መፈልገው አለች። ስላለው ነገር እዚህ ጋር መታ እንዳወራችው እዛም ጋር አወራች። ትክክለኛ ውሳኔ ያው ሽማግሌ ምን ያህል ክብር እንዳለው ታውቂያለሽ። ትልልቅ ሰዎች ናቸው፣ ምን እንደሚወስኑ ታውቃለች። ልጇን
እሺ እንሰጥሻለን፣ ችግር የለም ልጅሽን ነው የምትፈልጊው? ሌላ እንደዚህ ሁሉም ፍላጎቷን ተናገረች። በሽምግልና ተይዞ ከዛ እንሰጥሻለን ቀነቀጠሮ ተሰጠ። ሽምግልና ላይ ይሰጣል አይደል ሀቢባዬ? ቀነቀጠሮ ተሰጠንና በተሰጠን ቀነቀጠሮ በተሰጠን ማግስት ወጣ ምን እንደዚህ ልጄን ተከልክያለሁ፣ ቅድም ያልኩሽን ነገር ሽማግሌ ገብቶበት ጉዳዩ ቀነቀጠሮ ተሰጥቶን እየጠበቅን ወጣ ልጄ ተደብቆብኛል፣ ፍትህ ለሴት ልጅ እንደዚህ ሆኛለሁ፣ ገብተሽ ማየት ትችያለሽ። በጣም የሚያስጠቁረኝ ቪዲዮ እኔ ብቅሶች ያልጠላኝ ሰው አልነበረም ሀቢባ በሰዓቱ። እንዲህ ሽምግልና ጉዳይ ላይ ትልልቅ ሰዎች ይዘውት ጉዳዩ ወጣ ፍትህ ለሴት ልጅ እንደዚህ ተደርጊያለሁ፣ እንደዚህ ሆኛለሁ፣ ልጅ ተደብቆብኛል። ሌሎቹን ማንሳት ስላልፈለግኩ ነው። እሺ ሀቢባዬ ልጅ ተደብቆብኛል፣ ልጄን ወስደው እንደዚህ አድርገውብኛል ምናምን 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 ብላ አወራች። ከዛ በጣም ብዙ ሰዎች ለእኔ መጥፎ አመለካከት ኖራቸው ሀቢባዬ። ከዛ ኖ መደረግ አልነበረበትም። ቀነ ቀጠሮ ተሰጥቶን ትልልቅ ሰዎች ጉዳያችንን ይዘውት ሽማግሌ የሚባል ነገር ትልቅ ክብር አለው። ሽምግልናው ቦታ ላይ ስለተፈጠሩት ነገር ማውራት አልፈልግም። በጣም አስነዋሪ ነገሮች ተፈጥረዋል፣ አያስፈልጉም፣ እዘላችኋለሁ። ከዛ ባለፈ ደግሞ ይህንን ታሪክ እንትን ልበልልሽ እና ስንገናኝ ይሄ በጠበቃ ምናምን ላለችው ቅድም እኔና ፍቅርልሽ በመጀመሪያ ደረጃ ዲቴል ስላነሳችሁ ነገር ልንገርሽ። እኔ ዩቲዩቧን ይሄ ለምሳሌ በአድሰንስ ጉዳይ አለች አይደል ቅድም፣ በአድሰንስ ጉዳይ ለምሳሌ በአድሰንስ ጉዳይ ሄጄ ማውራት ከሆነ ዩቲዩብ ስለመስጠት ስላለመስጠት ማውራት አይጠበቅብኝም እኮ። ለምሳሌ ዩቲዩብሽን ልስጥሽ ምናምን ነገር ሳይሆን እኔ ጋር መውጣቱ እውነት ነው አይደለም? በእሷ በአንድ አድሰንስ ነው ሁለት ቻናል ገቢ የሚገባላችሁ አይደለም? ይሄን ጥያቄ ስለዚህ አድሰንሱ እሷ ጋር ከሆነ እኮ ዩቱብ ቻናሉን አንተ ጋር ቢሆንም የሁለተኛውን ቻናል ገቢ ለማግኘት ግዴታ ከእሷ ጋር ቻናሉን የምትመልስላት ከሆነ ስምምነት መፍጠር አለብህ። ኦኬ ይኸውልሽ ሀቢባዬ እኔ ከፈለኩኝ ስልሽ ዩቲዩብ ቻናል ያው ብዙ ጓደኞች ዩቲዩብ ያላቸው ጓደኞች አሉ። አድሰንስ ከሆነ ማተር የሚያደርገው እዚህ ጋር አድሰንስ በሆነ ሰው አድርጌ ብሬን መቀበል እኮ እችላለሁ። አንዴ በጣም ሲምፕል ነገር እኮ ነው። አሁን አድሰንስ የሚባለው ነገር እኔና ፍቅር እንደዚህ እየተገዳደልን እንደዚህ እየተጣላን እንዲህ እየነቆረችኝ እንዲህ እየሰደበችኝ በአድሰንስ ጉዳይ ልደራደር የምችለው እንዴት ሊሆን ይችላል? ለምሳሌ አውጥቼ እኔ አንድ ጓደኛዬ ጋር አድርጌ ብሬን መቀበል እኮ ይችላል። አድሰንስ የሚባለው ነገር ከሆነ ቻናሉን እስካልመለስክላት ድረስ እኮ አድሰንሱ አንተ ጋር መመለስ አለመመለስ አይደለም ሀቢባዬ፣ መውጣት አለመውጣት ነው እኮ። ቻናሉን ከመለስክላት ነው እሱ አንተን ሪሙቭ ማድረግ የምትችለው። ቻናሉ እጇ ሳይገባ እንዴት ብላ ሪሙቭ ታደርግሃለች ከአድሰንስ ላይ? ሁለተኛውን ቻናላችሁን ሪሙቭ ልታደርገው አትችልም። ያ ዋናው ቻናል ሀቢባዬ ነግሬሻለሁ እኮ ምኑን እንዲ ስሚ፣ አሁን እሷ የፈለገችው ዋና ፖይንቷ ኦልሬዲ ታውቃለች። እኔ ስልክ ላይ አለ እኮ ዩቲዩብ ቻናሏ ያኔ፣ እሷ ጋር ግን የለም ነበር እንደነበር ነው የማውቀው። ኦኬ፣ እሷ ደግሞ የለም ብላለች። ሪካርዶች ብቻ ነበሩ። እንደዚህ ዩቱብ ቪዲዮ ስንቀርጽ ስቲል ሲሙ ላይ የለውም ብላለች እኮ ሀቢባዬ። እኔ አይ ከነበር ለምን እንትን ይባላል በዩ ከነበር እኔ ለምን እየሞከርኩ ቻናሉን አዘጋዋለሁ። ሎጊን ለማድረግ ፓስዋርድ ለመቀየር ስትሞክር ነው ሎጊን ይህን አጥራልኝ። መጀመሪያ ፓስዋርድ ለመቀየር ስትሞክር ነው ወይስ ሎጊን ለማድረግ ስትሞክር ነበር አንተ ጋር ኖቲፊኬሽን ይገባው? እኔ ጋር ኖቲፊኬሽን ሲገባ የነበረው አይክላውድ እየሞከረች እና ያው ስልሽ ሪሙቭ ማድረግ ከፈለገች እኔ እንጃ በሰዓቱ የሆነ አለማወቅ ምናምን ሊሆን ይችላል። ሪሙቭ ማድረግ ከፈለገች እኔ ጋር ምልክት ሁሉ አይገባልኝም እኮ። ሪሙቭ ማድረግ ትችላል፣ ማስወጣት ትችላል። ከዋናው ዲቫይስ ከተከፈተበት ዲቫይስ ዋናው ይኸውልሽ አካውንት ስንከፍት ሀቢባዬ በዚህ ስልክ አይደለም በ14 አይደለም የከፈት ነው እንዴ። ኦኬ፣ ሌላ ዋና በእኔ ስልክ አይደለም በአንድሮይድ ስልክ ነው የከፈት ነው። የታል እሱ ስልክ? እሱ ስልክ ጠፍቷል ስልኩ። ኦኬ እሺ፣ በቃሽ። አንተ ጨርስ እና ወደ እሷ እንሂድ። ረዘበቃ እና እሺ። እና ስቲል ቅድም ምን እያለች ነበር መሰለች? ሲሙን ላይ የለውም እያለች ነበር።
እኔ ይኸውልሽ እንደውም አጋጣሚ እሷ ጋር ያለ ሲም ሀቂቃውን ነው ነገርሽ። እሷ ጋር የሆነ ሲም ነበር እና ይሄ ከስልኩ ጋር የወሰደችው ሲም ነበር እና እሱን ሲም በእኔ ስም ነበረ እሱም ሲም። ከዛ የሆነ ጊዜ በሱ ሲም ቲክታክ አካውንት ልከፍት ቲክታክ አካውንት ስነካ በቁጥር ስሞክር የእሷ ቲክታክ እዛ ሄዳ ያለችው የምትጠቀምበት ቲክታክ እኔ ጋር መቶ ግበት። ከዛ ብዙ ነገሮችን አየው። ሽምግልናው ላይ አውርቼው ነበር በተለያየንበት በትንሽ ጊዜ ውስጥ አይ ሲምም ሁላ ነበረው እና በሱ ሲም ቲክታክ አካውንት የሆነ አንድ ስልክ ብቻ ነው የነበረኝ እና ዝም ብዬ ለሪከርድም ቪዲዮ ስሰራ ለሪከርድም ብዬ የሆነ ስልክ ገዛውኝ አንድሮይድ ስልክ። ከዛ በሱ ስልክ የሆነ አካውንት ልከፍት ቲክታክ አካውንት ስሞክር የእሷ ቲክታክ እኔ ጋር ገባ። ከዛ ብዙ ፋይሎች አየሁኝ። ከዛ ይሄ ነገር ለታሪክ ስለ ቲክቶኩ በዚህ አጋጣሚ እየመለስክላት ነው ማለት ነው? ለጥቂት እመልሳለሁ። ከዛ ቲክታኳ መጣና እኔ ጋር ገባ። ከዛ ብዙ ነገሮች አየሁ በትንሽ ጊዜ ውስጥ ብዙ ነገሮች ሳይ ይሄ ነገር ለልጄ ለታሪክ አስቀምጧለሁ ብዬ ሁሉንም ነገር አስቀመጥኩ። ስክሪንሻት እያደረግኩኝ በአጭር ጊዜ ውስጥ ነው ይሄ ነገር የሚፈጠረው ስልሽ እኔና እሷ ተለያይተን በቃ ማልጠብቃቸው ለሽማግሌ ሁላ አሳይቻለሁ። ለቤተሰቦቿ ይሄ ነገር አስፈላጊ ነበር ወይ በዚህ ትንሽ ጊዜ ውስጥ ብዬ ሁላ አሳይቼ ነበረ እና ነበረ ሲምም ምንም ነበረ። ከዛ ደግሞ ቲክታክ አካውንት ምናምን ለሚለው ነገር ስለ ቲክታክ አካውንት ሶሻል ሚዲያ ላይ ቲክታክ አካውንቷን አሉስ ምንም አውርቼ አላውቅም። እኔ ስቲል ተናግሬያለሁ። ቪዲዮን መለስ ብላችሁ ማየት ትችላላችሁ። እኔ ጋር ገብታችሁ አሉ ቪዲዮዎች። ምን መሰለሽ እስከዛሬ ስንጠያየቅ ስለ ዩቲዩብ እንጂ ማኮ ቴሌግራም ፍቅር ምናምን የሚል ቴሌግራም ምናምን ሁሉ ነገር ነበረ። ጋይስ ታፕ ኮፒ ሊንክ አድርጎ እየተቆራረጠ ነው። እኔ ያለው